አስተሳሰብ አላችሁ። ምንድነው ስላሴ? እስካሁን ድረስ የገባው ሰው የለም። መሸሻ መንገድ ከስላሴ ለመሸሽ የሚጠቀሙበት መንገድ አለ። ግን አንድ ይሆናል ልጅ ያለው ልጅ የለውም በጣም የተደናገረ የሰው ልጅ ሊረዳው የማይችል አስተሳሰብ አለ። ይሄና እስልምናን እያሰበ ክርስትና መስስ ሲያጣ ምን ይሉት ክርስቲያኖች ይህኛ ትምህርት የነብያት ምናምን የሚል መሸፈኛ መንገድ ይጠቀማሉ። ምን ለማለት ፈልገው ነው ብሎ ጥያቄ ሲያነሳ ለምሳሌ አይሁዳውያን አሉ ነብያቶች ስላሴ የሚባል ትምህርት አይቀበሉትም። ስለዚህ የሆነ ነገር አለ ብሎ ራሱን መጠየቅ አለበት ማለት ነው። ክርስቲያኖች ስላሴን ስጠይቃቸው ሊያስረዱኝ አልቻሉ። ሙስሊሞችንም አንድ አምላክ ነው ስል አይ ነው የኛ የነብያት ትምህርት ነውና ሲሉኝ ደግሞ ክርስቲያኖች አይሁዳውያን ስላሴ የሚባል አያውቁም። የአይሁዳውያን መጽሐፍ ይዞ አንድ ክርስቲያን እንዴት ነው ስላሴ የነብያት ትምህርት ነውና ና የሚለኝ? አይሁዳውያንስ ለምን ስላሴ ያላሉም ብሎ ራሱ መጠየቅ አለበት። ይሄንን ጥያቄ ሲጠይቅ እውነቱን ኢንሻአላህ እውነት ፍለጋ ከሄደ والله እስልምና እውነት ሆኖ ያገኘዋል። ይሄንን መልስ ካገኘው በኋላ ወደ ምንድነው የሚሄደው? ኃጢያት፣ ጸጸት፣ ተውበት የሚባሉ ነገሮች ይነሳሉ። ከዚህ በኋላ ትልቁ ጥያቄ ይሄ ጥናት ካደረገ በኋላ በእስልምና ምንድነው እምነታችን? አላህ Subhanahu Wa Ta'ala ሩህሩህ የሆነ አምላክ ነው። ኃጢያት ሰርተህ ወደሱ ከተመለስክ አምላክ ሆይ ብለህ ከለመንከው ጸጸትህ ይቀበላል። የማንም ኃጢያት በአንተ ላይ አይጭንም። የአዳምም ከአዳም በኋላም የመጡ ትውልድ ያንተ ኃጢያት አልተሸከሙም፣ አንተም የነርሱ አትሸከምም። ታዲያ ምንድነው ሚስጥሩ? እርሱን በብቸኝነት እንድታመልክ ስለፈጠረ እርሱን በብቸኝነት አምልክ፣ ከተሳሳትክ ወደ እርሱ ተመለስ። طيب ይሄንን ጥያቄ ወደ ክርስትና ስንመልሰው ኃጢያት አለልህ ሞተልህ ይሉሃል። ከዛ ከሰራህና ከካድከ ገሃነም ትገባለህ ደግሞ ይሉሃል። ኃጢያቴ ምንድነው ብለህ እንኳን መልስ ማታገኝበት መንደር ነው ማለት ነው። ለምን ምንድነው ጉዳይ ምን እያደረጋችሁ ነው ብለህ ጥያቄ ካነሳህ የአዳም ኃጢያት ነበረ ምናምን እያሉ ይዘረዝራሉ። ይሄንን አስተሳሰብ አይሁዶች ዘንድ አለ ወይ ብለህ ስታስብ ወይ ስትጠይቅ ከአይሁዶች የሚመጣ መልስ በጣም የተለየና ሩቅ ሆኖ ታገኘዋለህ። ከዛ በኋላ ክርስትና የነብያት ትምህርት ነው የሚል ስህተት ያለበት ነገር ነው ማጣራት አለብኝ። ታዲያ ከአይሁዳውያን ተደብቆ ነው ይሄ ጉዳይ ብለህ ክርስቲያን ነብያቶችና መጻሕፍት እያነሱ ለሚያደርጉት ሽፋን ወይም መሸሽ ጥናት ልታደርግ ይረዳሃል ማለት ነው። ከዛ በኋላ ስለ ዒሳ አለይሂ ሰላም አስተሳሰብ ለምሳሌ አይሁዳውያን ስለ ፈጣሪ ያላቸው አስተሳሰብ ወደኛ ይቀርባሉ ከክርስቲያኖች በላይ። አዎ ባይብል ይቀበላሉ፣ ግን ወደኛ ይቀርባሉ ከናንተ ክርስቲያኖች አይምን አይሁዶች። ለምን አንድ ፈጣሪ አለ ስለሚሉ። ግን ነቢያቶች ስላልተቀበሉ ሙስሊሞች ናቸው አማኞች ናቸው አንልም። ስለ ፈጣሪ እሳቤ የሚናገሩት ነገር ለማለት ፈልጌ ነው እንጂ አማኞች ናቸው ለማለት አይደለም። ስለዚህ ምንድነው የምንለው እኛ ዒሳ አለይሂ ሰላምን በእስልምና ተወዶ ታገኘዋለህ። አዎ አይሁዳውያን ነብይነቱም አልተቀበሉ አምላክነቱም አልተቀበሉ። ስለዚህ አንተ ብሉይ ኪዳን አዲስ ኪዳን መጻሕፍት ነብያት አለኝ የምትለው እነዛ የመጻሕፍት አዋቂ ነን የሚሉ አይሁዶች እንኳን ያንተ አስተሳሰብ አልተረዱም። ስለዚህ የተሳሳተ ባይብል ይዘህ መጽሐፍ አለኝ የሚል ሽፋን አይጠቅምም ማለት ነው። የሆነ ስህተት ስላለበት አሁን ወደ እስልምና ስትመጣስ ያስሚን እንዳለችው ዒሳ አለይሂ ሰላም በጣም የተከበረ ነብይ ሆኖ ታገኘዋለህ። እናቱ በጣም የተከበረች ሆና ታገኛታለህ። እስልምና በጣም ደስ የሚል ነብያቶችና አምላክ የተከበረበት ሃይማኖት ሆኖ ታገኘዋለህ። አይሁዶች ደግሞ በፈጣሪ አስተሳሰብ እንኳን ትንሽ ጥሩ ቢሆንም እነ ማርያምን ኢየሱስን እነ ነብይ መሐመድን አለይሂም ሰላም ጀሚዓን እየተሳደቡና እየካዱ ታገኛለህ። ብዙ ነው ነገሩ። እንቀጥሉና አንተም ጀዛኩሙላህ ኸይር። እንደመነሻ ነው አንድ ሰው ጥናት ለማድረግ ሲፈልግ ማንሳት ያለበት። ጀዛኩሙላህ ኸይራን። ሄሎ ሌላ ጥያቄ አለሽ? አይ ቲንክ እስካሁን የተናገርነው ግልጽ ነው አይደል? ኢብራሂም ሰላም አለይኩም። ኢብራሂም እስኪ ጃስሚን ኢብራሂም ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማዓ ሰላም አለይኩም ብያለሁ። እንዴት ናችሁ? አልሐምዱሊላህ አማን ነው አልሐምዱሊላህ። አየ ማሂር ተካሽ ረዱ መሰለኝ። አይ ኡስታዝ ነያከ ጀዛኩሙላህ ኸይራን። እሺ ባረከላሁ ፊኩም። ማሻአላህ ጃስሚን
አይ ሀቂ በጣም ጥሩ ነገር ነው የነገሯት። ጥሩ ነገርም ተላልፏል እና ጥቅል የሆነ ነገርም ነው ናይ ሀቂ ያስቀምጠው ወንድማችን አላህ ይጠብቀው። ሂሉ ጥያቄ ካላት ጥያቄዋን እናስተናግዳለን። ከዛ በተረፈ ደግሞ ጃስሚን እና ሷ ሲያወሩ ሐሳቧን እየሰረቃችሁ ነበር። እንደዚህ ነው አታክ የምታረጉት ምን ታረጋላችሁ መሰላችሁት? እና ወንድሞች ውይይት የሚወያዩ ሰዎችን ሐሳብ አትሰረቁ። በቃ እኛ ከላይ ሐሳብ ስንለዋወጥ እናውቀዋለን ምን መስራት እንዳለብን ግልጽ ነው። እና ስለዚህ አይመለከታችሁም ከሊያውሩ እያላችሁ እንዲያርጉ እያላችሁ አታዙንም። ኦኬ በተደጋጋሚ የጃስሚንን ሐሳብ ሲሰርቁ ስላየው ነው። እና ታብታብና ኮፒ ሊንክ አድርጉ። ከዛ በተረፈ ሄሉ ጥያቄ ካላት ጥያቄዋን እናስተናግድ። በቂ ነገር ተላልፏል ብዬ ስለማስብ ነው። እሺ ይሄ ተመልሶልኛል። እና ሌላ ጥያቄ ደግሞ በእኛ እምነት በእኛ አስተምሮ 10 ትእዛዛቶች አሉ። በእስልምና 10 ትእዛዛቶች አሉ ወይስ የሉም? ኦኬ ወአለይኩም ሰላም ወራህመቱላሂ ከዛ ወበረካቱህ። በዛው ቀጥዬ ሌላም ጥያቄ ልጨምር። ሃይ ያው ሁስም መጣል ኢንሻአላህ 10 ትእዛዛቶች አሉ ወይ የሚለውና እንደገና ሲቀጥል በእኛ የሰንበት ቀን ክቡር ነው። በሰንበት ቀን ምንም ስራ አንሰራም። የሰንበት ቀን ለአንድ ለአምላካችን የተሰጠ ቀን ነው። በሰባተኛው ቀን አድቬንቲስት እምነት ውስጥ ቅዳሜ ተለይቶ ለሰንበት የተሰጠ ነውና በዛ ቀን ምንም አይነት ስራ አንሰራም። ወደ ቸርች ብቻ ነው የምንሄደው። እና በእናንተስ እንደዚህ አይነት ነገር አለ ወይ? ተለይቶ ቀን የተሰጠው አለ ወይ የሚለውን ሰንበታችሁ መቼ ነው የተጻፈ ነገር ሳለው የሚለውን 10 ትእዛዛቶች በስልምና አሉ። 10 አንድ ሜት አድርጉት። ግልጽ ነው ጥያቄ ግልጽ ነው። አዳምጪ እሺ። የሚረብሽ ድምጽ ካጠገብሽ ስላለ ነው። 10 ትእዛዛቶች በእስልምና አሉ ወይ? አዎ 10 ትእዛዛቶች በእስልምና አሉ። ሁላቸውም አሉ። ምንድነው የተቀየረው ከተባለ የሰንበት ቀን የሚለው ነው። መጨረሻ ላይ ያነሳሽው የሰንበት ቀን የሚለው ነቢያችን ሰለላሁ ዐለይሂ ወሰለም ምክንያቱንም ተናገሩ። የመጀመሪያው የሰንበት ቀን ወይንም يوم السبت أعطي لموسى ويوم الأحد أعطي لعيسى عليه السلام وأتباعه ويوم الجمعة أعطي للنبي صلى الله عليه وسلم ولأمته أملاك الله سبحانه وتعالى سنبت كان لا موسى لا هزبوش ستات شوال أحد كان دقمو لعيسى لا هزبوش ستات شوال جمعة دقمو الله لنينا لتولدش ستان بلا تناقروا عيسى عليه السلام بمتى زي تشكونا مساف قدس لا يسنبت كان شروطا أملاك الله سبحانه وتعالى በዚያ ቀን አምልኮ መስራት እንደሚችል ማን ነው ሌላ ማንኛውም ስራዎችን መስራት እንደሚቻል ለኢሳ ሳወቀው ያንን ነገር ደነገገለት። ያ ለሙሳ ተሰጥቶ የነበረ ቀን ነው። ስለዚህ በዚያ ቀን ለምን ሰራ ብለው ሁሉ ተቃውመውታል። ነገር ግን አላህ Subhanahu Wa Ta'ala ለኢሳ ወኡሂል ለኩም ወኡሂሉ የምን ይላል መሰለሽ በሱራ አሊ ኢምራን ላይ ወኡሂል ለኩም بعض الذي حرم عليكم እነዚያን ከፊሉን በእናንተ ላይ እርም የተደረጉትን ሐላል አድርግላችሁ ዘንድ ከአምላኬ ዘንድ በተሰጠ ትእዛዝ ወደ እናንተ መጥቻለሁ ይላቸው ነበር። ዒሳ አለይሂ ሰላም ሰንበትን ቀን አላህ Subhanahu Wa Ta'ala በእርሱ በኩል እንደሻረው በሰንበት ቀን አትስሩ የሚል ትእዛዝ ነበራቸው እነሱ። ያ ነው። ነገር ግን ለዒሳ አለይሂ ሰላም አሐድ ወይንም እሁድ ቀን ተሰጠ። ለነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጁምዓ ቀን ተሰጠ። ይሄ ነው ያለው ነገር። ሄሎ 10 ትእዛዛቶች አሉ። እነዚህ ቀናቶች ግን ለሶስቱ ነብያት በተለያዩ ጊዜያት ተደረጉላቸው። ሰንበት ቀን ለሙሴና ለህዝቦቹ፣ እሁድ ቀን ለዒሳና ለህዝቦቹ፣ እንዲሁም ደግሞ ጁምዓ ቀን ወይንም አርብ ቀን ለነብዩ ሰለላሁ ዐለይሂ ወሰለምና ለህዝቦቻቸው ተሰጠ። በዚህ በጁምዓ ቀን አላህ Subhanahu Wa Ta'ala መስራትን ሙሉ በሙሉ እንዳው እርም አድርጎ ከለከለ ሳይሆን በዚህ ቀን አብዝተን አምልኮ እንድንሰራ ወደ አምልኮ እንድንዞር እንድንመላለስ ያዛል።
ሱረቱል ጁምዓ የሚል ምዕራፍ ሁላ ወርዷል። በዚህ የጁምዓ ምዕራፍ የሚል በዚያ ላይ ምን ይላል? ስለ ጁምዓ ቀን አስመልክቶ ያ አዩሃ አለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። እናንተ ያመናችሁ ሰዎች ሆይ የጁምዓ ቀን የአዛን ጥሪ ከተጠራ ጊዜ ወይም በምትሰሙ ጊዜ ወዲያው ቶሎ ብላችሁ አላህን ወደ ማውሳት አላህን ወደ መገዛት ፈጥናችሁ ሂዱ እያለ ይናገራል። ንግዳችሁንና ስራችሁንም ተው እያለ ይናገራል። አይሽ በዚህ በጁምዓ ቀን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ለህዝቦቻቸው በተለየ መልኩ አምልኮ እንዲያበዙበት እንዲሁም ደግሞ ከምድራዊ ስራ ከአምልኮ ምድራዊ ስራ ሊያዘናጋቸው እንደማይገባ ትኩረት እንዲያደርጉ ያዘዘባቸው ቀን ነው። ሙሳንና ህዝቦችን ደግሞ ሰንበትን ቀን፣ ዒሳንና ህዝቦችን ደግሞ እሁድን ቀን ማለት ነው። ይህን ይመስላል። ሄዱ አመሰግናለሁ። እና ስለዚህ በሰንበት ቀን ይከበራል፣ ግን ስራ መስራት ይቻላል ነው? ስራ መስራት ይቻላል፣ ችግር የለውም። ነገር ግን ይሄን ምን አደረገው? መጽሐፍ ቅዱስ ላይ በሰንበት ቀን የሰራ ይገደል ብሏል አምላክ ብለው ጻፉ። ነገር ግን እንደዛ አልነበረም። ነብዩ ሰለላሁ ዐለይሂ ወሰለም ለእያንዳንዳችን ለሶስት ነብያቶች የተለያዩ ቀናቶች ሰጠን ብለው ተናግረዋል። ሐዲስ ላይ ለሙሴ ለዒሳና ለእኔ ብለው ተናገሩ እንጂ በዚያ ቀን የሰራ ይገደል ምናምን የሚለው ስህተት ነው። እሺ መጽሐፍ ቅዱስ ላይ የተናገረውን ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ይመስለኛል እግዚአብሔር ምን ይላል? መጽሐፍ ቅዱስ ምን ይላል? እግዚአብሔር 7 ሰማያትን 7 ምድርን በ6 ቀን ፈጥሮ በሰንበት ቀን ጨረሰ። ማን ነው በ6 ቀን ፈጥሮ ጨረሰ? በ7ኛው የሰንበት ቀን እግዚአብሔር ከስራው ያረፈበት የተነፈሰበት ቀን ነውና በሰንበት ቀን የሚሰራ ሁሉ ይገደል ይላል። ይሄ ሙሉ አንቀጹ ስህተት ነው። እንደው በ6 ቀን ፈጠረ የሚለው ካልሆነ በስተቀር አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይሄንን ጥቅስ አርመውታል በደንብ አድርገው። አንደኛ ከስራው አረፈ ተብሎ አምላክ ሊገለጽ የሚችል አይደለም። ስራ ከሰራ በኋላ እረፍት የሚያስፈልገው ማን ነው? ያ ጀማዓ ኢጃዛ የሚያስፈልገው ስራ ከሰራ በኋላ እረፍት ቀን የሚያስፈልገው ማን ነው? ፍጡር ነው። አላህ ሱብሓነሁ ወተዓላ ስለ እርሱ እረፍት የሚያስፈልገው አይደለም። ኩለ የውሚን ሁወ ፊ ሸእን፣ በሁሉም ቀን እኔ በስራ ላይ ነኝ እያለ ይናገራል። አንዴ ይፈጥራል፣ ይኽፊድ ወዩዒዝ ወየኽሉቅ ወዩሚት ወዩሕይ። ይህን አምላክ አላህ ሱብሓነሁ ወተዓላ ስራ ከሰራ በኋላ የሚተነፍሰውና እረፍት የሚያስፈልገው ማን ነው ከተባለ እስኪ እንደው ለረፍት ትላለህ አይደል? ስራ ሰርተህ ይሄ ከአምላክ ዘንድ አለ ይላል እግዚአብሔር መጽሐፍ ቅዱስ። ይሄ በፍጹም ስህተት ነው። አምላክ አላህ በቁርአን ላይ ይሄንን ቃል በቃል ያርመዋል። ሱረቱል ቃፍ መጨረሻው ገጽ ላይ ምን ይላል? ወለቀድ ኸለቅነ ሰማዋት ወልአርድ ማ በይነሁማ ፊ ሲተቲ አያም ወማ መሰና ሚን ሉጉብ ይላል። በእርግጥም 7 ሰማያትን 7 ምድርን በ6 ቀን ፈጠርኳቸው፣ ከዚያ በኋላ ግን ምንም አይነት ድካም አልተሰማኝም እያለ ይናገራል። ይሄ ያረፈ ተነፈሰ ብለው ለፍጥረት የሚውልን ባህሪ በእርሱ ላይ መጫናቸው ትልቅ ስህተት ነው። ሌላኛው በሰንበት ቀን የሰራ ሁሉ ይገደል ይላል መጽሐፍ ቅዱስ። አምላክ በፍጹም በዚህ ቀን እንዳትሰሩ በዚህ ቀን የሰራ ይገደል ብሎ በፍጹም የሚያዝ አምላክ አይደለም። ገብታችኋል አይደል? በሰንበት ቀን ስለሆነ ታሪክ ልንገራችሁ። አምላክ አላህ በቁርአን ላይ ሲናገር ማለት ነው ከእስራኤላውያኖች የሆኑ ሰዎች እኛ የአምልኮ ቀን እንፈልጋለን፣ በዚያ ቀን ራሳቸውን ከአምላክ ጋር እየተፈታተኑ ማለት ነው። እኛ እምነታችን በጣም ጠንካራ ነው አሉ። እኛ እምነታችን በጣም ጠንካራ ነው፣ አምላክ የፈለገ ቢፈትነን የማንወድቅ ነን፣ በቃ እኛ ጻድቆች ነን ብለው ራሳቸውን ኮነኑ። እነዚህ ሰዎች ማለት ራሳቸውን ከፍ ከፍ አደረጉ። በዚህ ጊዜ የፈለገውን ፈተና ይፈትናል አንወድቅም ብለው እነዚህ ሰዎች አምላክን መፈታተን ጀምሮ፣ ይህ አምላክን መፈታተን ነው። ታቻለሁ ከዚያ እንግዲያውንስ በሰንበት ቀን እንዳትሰሩ የሚል ትእዛዝ ወጣላቸው። በሰንበት ቀን እንዳትሰሩ ምድራዊ ስራ፣ ነገር ግን ለአምልኮ ብቻ አውሉት ያን ቀን ተብለው ታዘዙ። ታቻል ይሄ አምላክ ያረፈበት ምናምን ብሎ ሂሳብ የለም። ከዚያ በኋላ በዚህ ቀን አምልኮን ስሩ፣ በፍጹም ምድራዊ ስራ እንዳትሰሩ፣ ሳምንቱ ሙሉ ግን መስራት ትችላላችሁ ተብለው ተነገራቸው። የትእዛዝ መጣላቸው በዚያ በነብይ በኩል ራሳቸው ናቸው ፈተናውን የፈለጉት። ይሄን ትእዛዝ ካመጻችሁ ግን ትቀጣላችሁ ተባሉ። ያ ቅጣት ምንድነው? ይገደሉ አይደለም። ምን እንደሆነ ታያላችሁ መጨረሻ ላይ አምላክ ምን እንደሚቀጣቸው አላህ ሱብሓነሁ ወተዓላ። ከዚያ በኋላ እነዚህ ሰዎች መተዳደሪያቸው በባህር ዳርቻ ስር ስለነበር ሲኖሩ የነበረው መተዳደሪያቸው አሳ በማስረግ ነበር። አሳ ይይዛሉ፣ ይበላሉ፣ በዚያ እየሸጡ ይተዳደራሉ።
الله بالقرآن سورة الأعراف لا تركاتشون يقلزاتشوال واسألهم عن القرية التي كانت حاضرة البحر إذ يعدون في السبت إذ تأتيهم حيتانهم يوم سبتهم شرعا ويوم لا يسبتون لا تأتيهم كذلك نبلوهم بما كانوا يفسقون وإذ قالت أمة منهم لما تعظون قوما الله مهلكهم أو معذبهم عذابا شديدا قالوا معذرة إلى ربكم ولعلهم يتقون فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون فلما عتوا عما نهوا عنه قلنا لهم كونوا قردة خاسئين يالي ناقر عليه وتاركاتشو أن النزي سوش واسألهم عن القرية التي كانت حاضرة البحر لا كبهر دار الشاس لنبرت شوع كتما سوش سلا النزي سوش تارك تأييكاتشو اسكي محمد يالا النبي صلى الله عليه وسلم يورد الله شوال النزي هدوش هي تاركاتشو يوقعون له يقدم آياتوچاچو ከዚያ በኋላ ምን ተብለዋል በሰንበት ቀን በፍጹም አሳ እንዳታሰርጉ ስራ እንዳትሰሩ ለአምልኮ ብቻ ውሉት ይሄን ቀን ሳምንቱን ሙሉ ግን ማስረግና መስራት ትችላላችሁ ችግር የለውም ተባሉ ፈተናውን ማን ነው የፈለገው ራሳቸው አምላክን የተፈታተኑ ነው እኛ እምነታችን ጠንካራ ነው የፈለገ ይፈትናል ከወደቀን ይቅጣናል ከዛ በጊዜው ባለው ነብይ ይሄ ትእዛዝ መጣላቸው ከዛ በኋላ ፈተና ነውና አምላክ አላህ Subhanahu Wa Ta'ala በመፈተናቸው አሳዎቹ ሳምንቱን ሙሉ አይመጡም በሰንበት ቀን ብቻ ሲቀር እነዚህ ሰዎች ሳምንቱን ሙሉ ለመያዝ አሳ ይሄዳሉ ወደ ባህሩ ነገር ግን አንድ አሳን እንኳን ሳይይዙ ይመለሳሉ በቅ የሚል አሳን እንኳን አጡ በሰንበት ቀን ሄደው ሳያቸው ግን እንዳለ አሳዎቹ ይወጣሉ ገብታቸዋል ነገር ግን ተከልክለዋል ፈተና ነውና ከባድ ፈተና ነው ይሄ ነገር በቃ ቆየባቸው በዚህ ሁኔታ ጭራሽ ፈተናን መቋቋም አልቻሉም አሁን ለሶስት ተከፈሉ የዛች ዳርቻ ላይ ያሉ ሰዎች አስቡት ከባድ ፈተና ነው ሳምንቱን ሙሉ ለማስረግ ይሄዳሉ አያገኙም በሰንበት ቀን በተከለከሉበት ቀን ግን እንዳታሰርጉ በተባሉበት ቀን ግን እንዳለ አሳዎቹ በቃ ለመውጣት ሁሉ ይደርሳሉ ተከልክለዋል በዚያ ቀን ስለዚህ ምን ዘዴ የፈጠሩ እነዚህ ሰዎች ግማሾቹ ሰዎች ምን አደረጉ ለምን የሰንበት ቀን ከመምጣቱ በፊት ጁምዓ ቀን ማታ ላይ አርብ ማታ ላይ አስርገነው ወጥመዱን ከዚያ በኋላ የሰንበቱ ቀን ካለፈ በኋላ ልክ እሁድ ማታ ላይ ደግሞ ወይንም የሰንበት ማታ ላይ የእሁድ የሚመጣው ምሽት ላይ ያን ያሰረግነውን እንይዘዋለን እናወጣዋለን ስለዚህ በሰንበት ቀን አልሰራንም ማለት ነው እኮ ብለው ራሳቸውን በአምላክ ህግ ላይ ተጫወቱ እነዚህ ሰዎች ማን ነው የሸወዱ ያሉት ራሳቸውን ነው ወታሻላ አምላክን አላህ ሸውደውታል ወይ ላልሸወዱ ምን አደረጉ ብልጠትነታቸው ተመልከቱ ጁምዓ ቀን ልክ አርብ ማታ ላይ እንትን አሉት አጠመዱትና ልክ ያ ሰንበቱ ካለፈ በኋላ ማታ ላይ ያንን አወጡት ወታሻላ በዚህ ሁኔታ ሲያደርጉ ጊዜ አንድ ጭፍራዎች ሁሉም አይደለም ይሄን ያደረጉት ለሶስት ተከፍለዋል የከተማይቱ ሰዎች ብያቸዋለሁ ሁለተኞቹ ጭፍሮች ምን አደረጉ አላህን ፍሩ ተው ብለው ይሄንን መገሰጽ ጀመሩ እነዚህን ሰዎች ማስረጃ እዛው እየተከስኩላችሁ ነው አንቀጹ ላይ اذ يعدون في السبت አለ በሰንበትም ቀን ወሰንን አለፉ ዘለቀ አሳያለሁ ቁርአኑን ከፍቼ አንዴ ልጨርስልህ ማስረጃ የሚሆን ቃል ዛሬ ነው እንዳወቀው ናግባ ቁጭ ብላ አዳምጥ እንዳው ልኬልሃለሁ اذ يعدون في السبت በሰንበትም ቀን ወሰንን ባለፉ ጊዜ አለ ያ ማለት እነዚህ ሰዎች በሰንበት ቀን ወሰን አለፉ ማለት ያን የተከለከሉትን ተግባር ማድረግ ተያዙት ማለት ነው ምን ማድረግ ማስረክ إذ تأتيهم حيتانهم يوم سبتهم شرعا ويوم لا يسبتون لا تأتيهم ተመልከቱ በሰንበት ቀን አሳዎቻቸው ይመጧቸዋል ወደ እነርሱ ከሰንበት ውጭ በሆነ ቀን ደግሞ አይመጡም በዛ ይቀራሉ ቀደም ያልኩህ እየተናገርኩ ያለሁት ከቁርአን አንቀጽ ነው እሺ አዳምጥ كذلك نبلوهم بما كانوا يفسقون አለ በማመጻቸው ምክንያት ልክ እንዲህ እፈትናቸዋለሁ አለ እኮ ነግባ ይወልክ ይላል ወንድ ልጅ አይደል እንዴ ኮሜንት ጽፈህ እስከመቼ ድረስ ነግባ እሺ ከዛ በዚህ ሁኔታ ሲሆኑ አንደኞቹ ጭፍራዎች መምከር ጀመሩ መገሰጽ ጀመሩ እነዚህን ተው አላህን ፍሩ እንዲህ አታድርጉ አምላክ እየፈተነን ነው ፈተናውን ልንወጣ ይገባል በከለከለን በሰንበት ቀን ማስረግና መስራት የለብንም ተው ይቅርባችሁ የነገር አሏቸው አያችሁ ሁለተኛ ምን አይነት አንጃ ወይንም ግሩፕ ተፈጠረ መካሪና ገሳጭ ተው የሚል ግሩፕ ተፈጠረ ሶስተኛ ግሩፕ ተፈጠረ ደግሞ ምን የሚሉ የሚመክሩትን በሚመክሩት ሰዎች ላይ የሚያሽሟጥጡ ሰዎች ምን አገባችሁ እናንተ ከፈለገ አላህ ይቅጣቸው ከፈለገ ይተዋቸው ለምን እናንተ ምን ጥልቅ አደረጋችሁ የሚል አጋጥሟቸው አያውቅም ለምሳሌ አንዲት ልጅ እየጨፈረች ቲክቶክ ላይ ቪዲዮ ሰራች እንበል
አንዳንድ መካሪ ሙስሊሞች መጥተው ተይ አላህን ፍሪ ነገ ሞት አለብሽ ብለው ይገስጻሉ። ሌላ ሶስተኛ ወገን ይመጣና አንቺ ምን አገባሽ በሰው ህይወት ምን ጥልቅ አደረገሽ የራስሽን ላይፍ አትኖሪም የሚል ሰው አጋጥሟቸው አያውቅም? የሚመክሩ ሰዎችን የሚያሽሟጥጥ በእነርሱ ላይ ማለት ነው። ይሄ በጣም አስቀያሚው ክፍል ነው። ገብታችኋል? በጣም አስቀያሚዎች ነው። እንዲህ አይነት ሶስተኛ ወገን ተፈጠረ የዛኔ ወኢዝ ቃለት ኡመቱን ሚንሁም ሊመ ተዒዙነ ቀውመን ኢላሁ ሙህሊኩሁም። አላህ የሚያጠፋቸውን ሰዎች ለምን ትመክሯቸዋላችሁ? አትምከሯቸው፣ ተዋቸው። አው ሙዓዚቡሁም ከፈለገ የሚቀጣቸው ዐዛበን ሸዲዳ ብርቱ የሆነ ቅጣት። አያቸው ለሶስት ተከፈሉ። ስለዚህ አንደኛው ኃጢአቱን ያደረጉ በሰንበት ቀን የሰሩ፣ ሁለተኛ ተው አትስሩ ብሎ የሚከለክል፣ ሶስተኛ እናንተ ምን አገባችሁ ከፈለገ አላህ ይቅጣቸው ከፈለገ ይተዋቸው ብሎ የሚያሽሟጥጥ ሶስተኛ ግሩፕ። አሁን ቅጣቱ ሊመጣ ነው። ቅጣቱ በሚመጣ ጊዜ ማን ነው የሚያገኘው? መልሶ እስኪ አላህ ከመመለሱ በፊት በቁርአን ላይ ያለውን ከመንገሩ በፊት እኔ ማለት ነው ሶስት አንጃዎች ተፈጥረዋል። በሰንበት ቀን ያሰረጉ፣ እንዲሁም ደግሞ ተው አላህን ፍሩ ብለው የመከሩ፣ ሶስተኛው ደግሞ ያሽሟጠጡ። የሚድነው የትኛው ጭፍራ ነው? የሚጠፋው የትኛው ጭፍራ ነው? የሚድኑት የትኞቹ ናቸው? የሚድኑት ቁጥር ስንት ናቸው? ቁጥር 1 ኃጢአቱን ያደረጉ ያመፁ፣ ሰንበት ቀን እንዳትስሩ ተብሎ የሰሩ። ሁለተኛ ተው አላህን ፍሩ ይሄ ነገር ይቅርብን ያሉ የመከሩት። ሶስተኛ ያሽሟጠጡት። የሚጠፉት የትኞቹ ናቸው? የሚድኑትስ የትኞቹ ናቸው? የሚድኑት ቁጥር 2 ናቸው። ተው አላህን ፍሩ ይቅርባችሁ፣ ይቅርብን ይሄን ነገር አናድርግ አምላክ አላህ እየፈተናቸው ነውና ተው ፈተናውን ልትወጡ ይገባል ብለው የገሰጹ ይድናሉ። የሰሩትና ያሽሟጠጡት ግን ይጠፋሉ። ያሽሟጠጡት ለምን አልሰሩም እኮ እንዳትሉ በኃጢአቱ ላይ ስለተባበሩ ያ ነገር እንዳይገሰጽና እንዳይመከር መካሪዎችን ስላሽሟጠጡ በእነርሱ ላይ አያቸው አይደለ? ታዲያ በምን ተቀጡ ከተባለ ፈለማ አተው ዐማ ኑሁ ዐንሁ አለ አላህ። የተከለከሉትን ነገር ግን እነዚህ ሰዎች በተላለፉና በሰሩ ጊዜ ቁልና ለሁም ኩኑ ቀረደተን ኻሲኢን የተዋረዳችሁ ዝንጀሮ ሆኑ አልኳቸው አለ። ወዲያውም ዝንጀሮ ሆኑ። ወዲያውም ምን ሆኑ? ዝንጀሮ ሆኑ። እነዚህ ሰዎች ሙፈሲሮች ያስከትለው ሲናገሩ ምን አሉ? ልክ ጠዋት እነዛ ደህናዎቹ ሰዎች አማኞቹ መልካሞቹ ከቤታቸው ወጥተው ማለዳ ላይ ሲጠብቁ አንድ የሚወጣ ህዝብ የለም። ሁለቱም ጭፍራዎች ተቀሰፈው በቃ ወደ ዝንጀሮነት ተቀይረዋል። የት ናቸው ብለው ሲፈልጉ ቤታቸው ሲሄዱ እንዳለ ወደ ዝንጀሮ የተቀየሩ ሆነዋል። አላህ ወደ ዝንጀሮ ቀይሯቸዋል። በቃ እነዚህ ይህን ታሪኩን ማስረጃ ስትሉ የነበሩ ሰዎች ላሳያቸው አውጥቼ የሰንበት ሰዎች ታሪክ እንዴ ላሳያችሁ። ሱረቱል አዕራፍ አንድ 163 እሺ ልጆች ትቀጥላላችሁ። እሺ ያ ነው። ከዚያችን ከባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸውን የተከማቹ ሆነው በሚመጡላቸው ጊዜ የሆነውን ጠይቃቸው ይላል። እንግዲህ ሰዎች የሚኖሩት የት ነው? ከባህሯ ዳርቻ ነበር። ከባህሯ ዳርቻ ይኖራሉ። ገብቷቸዋል። እነዚህም ሰዎች በሰንበት ቀን በተከለከሉበት ቀን አሳዎቻቸው ተከማችተው ይመጡላቸው ነበር። እንዳልኳችሁ በሰንበት ቀን ይመጣሉ። አሳዎቻቸው የተከማቹ ሆነው በሚመጡላቸው የሆነውን ጠይቃቸው። ሰንበትን በማያከብሩበት በሌላኛው ቀን አይመጡላቸውም። እንዳልኳችሁ ከሰንበት ውጭ በሌላኛው ቀን አንዲት ቀን አይመጣም። በዚያ ቀን መስራት በሚፈቀድላቸው ጊዜ፣ በሰንበት ቀን ግን አሳዎቹ ይመጣሉ። በቃ ያዙኝ እስኪል ድረስ ማለት ነው። ከዛሊከ ነብሉሁም ቢማ ካኑ የፍስቁን አለ አምላክ አላህ። እንደዚሁ ያመፁበት በነበሩት ምክንያት እንሞክራቸዋለን፣ እንፈትናቸዋለን አለ። አሁን ሁለቱ ጭፍራዎች እነዚህ ናቸው። ከእነርሱም ከፊሎቹ ህዝቦች አላህ አጥፊያቸው ወይንም በብርቱ ቅጣት
ቀጫቸው የሆኑትን ህዝቦች ለምን ትገስጻላችሁ ባሉ ጊዜ አለ። አሁን እነዚህኞቹ ለምን ትመክራላችሁ? ለምን ትገስጿቸዋላችሁ? ከፈለገ አላህ አጥፋቸው፣ ከፈለገ ይተዋቸው እያሉ የሚያሽማጥጡት አካሎች ናቸው። ከእነርሱም እንዲህ ያሉ እንዳለ እየገለጸ ነው። ባሉ ጊዜ ገሳጮቹ ደግሞ እነዚህ መካሪዎቹ ሶስተኛቸው ወገኖች ወደ ጌታችሁ በቂ ምክንያት እንዲሆንና እነርሱም ሊከለከሉ ብለን ነው አሉ። አያቸው አይደል? እንዲቆጠቡ ከዚህ እንዲከለከሉ ብለን ነው የምንገስጻቸው አሉ። ስለዚህ ሶስቶቹ ጭፍራዎች የመጀመሪያዎቹ ወሰን አላፊዎቹ በሰንበት ቀን ገብታቸዋል፣ ወሰን ባለፉ ጊዜ እያለ ይናገራል። ሁለተኛ የሚያሽሟጠጡ ሰዎች፣ ሶስተኛ መካሪዎቹ ያቸውና እዚህ ጋር አላህ ከዚያ ምን አለ? በእርሱም የተገሰጹበትን ነገር በተው ጊዜ አለ። ያ ማለት በሰንበት ቀን አታስርጎ የሚለውን ማለት ነው። አሳ በሰንበት ቀን አትስሩ የሚለውን በእርሱ የተገሰጹበትን ነገር በተው ጊዜ እነዚያን ከክፉ የሚከለከሉትን አዳንን አለ። ስለዚህ የዳኑት ማን ናቸው? ተው አታስሩ ብለው የሚገስጹት አካሎች ናቸው የዳኑት። እነዚያንም የበደሉትን ያምፁ በነበሩት ምክንያት በብርቱ ቅጣት ያዝናቸዋል። ሁለቶቹ ጭፍራዎች ተቀጡ። በምንድን ነው የቀጣቸው? ከእነርሱ ከተከለከሉት ነገር ይቅርታ፣ ከእርሱም ከተከለከሉት ነገር በኮሩ ጊዜ ያ ማለት ባመፁ ጊዜ ለእነርሱ ወራዶች ዝንጀሮ ሆኑ አልን ሆኑም አለ። ያሰላም አምላክ አላህ ሱብሓነሁ ወተዓላ የተዋረዳቸው ዝንጀሮ ሆኑ አላቸው። እነርሱም ወዲያው የተዋረዱ ዝንጀሮ ሆኑ ማለት ነው። ማንኞቹም የተከለከሉትን ነገር ያመፁት አካሎች እና በዚያ በአመፅ ላይ ያገዙት አካሎች በሀሳብ ማለት ነው። ይህን ይመስላል ታሪካቸው። እሺ ይሄ ወታለች መሰለኝ ኢብሮ አለ ናይ ሐቅ ልክ እንዲሁ ደግሞ ያስችናለች። ተጀማላችሁ ቀጥሉ። ባረከላሁ ፊክ ብሩክ። ግን ከመሄድህ በፊት እንትኑን ክሊል አድርግላቸው። ከዚህ በፊት አሁን ይሄ ወደ ዝንጀሮ ተለወጡ ምናምን የሚለውን ከሆነ ሰው ጋር ሳወራ ስለዚህ የሰው ልጅ ከዝንጀሮ ነው የመጣው የሚለው ምናምን ነገር ብለው እንትን ብሏሉ እና እንደዛ እንዳልሆነ በዛውም ያስረዳቸው። እሺ የሰው ልጅ ከዝንጀሮ ነው የመጣው ብሎ የሚያስብ ካለ የሰው ልጅ ከአደም ዓለይሂ ሰላም ነው። ታዲያ እነዚህ ተራብተው ተባዝተው አድገው ወይ ከዛ በኋላ አብዱላህ ብን አባስ ታላቁ ሙፈሲር ሲናገር አላህ ስብሓነሁ ወተዓላ አንዲትን ትውልድ ወደ ሌላ ነገር ከቀየራት እንድትራባ አያደርጋትም፣ በዚያውም ያጠፋታል። ለመቀጣጫ ይሆን ዘንድ ነው በዚያው ወደ ሌላ ነገር ቀይሮ ለተወሰነ ጊዜ የሚያቆያቸው እንጂ ወዲያው ይጠፋሉ፣ የሚራቡ አይሆኑም ከዚያ በኋላ። እሺ ብሩክ ጥያቄ አለ? ሰላም ብሩክ ለማሰለ እሱ አንድ ጊዜ ሰለምት እህታችን ታች አለችና ብትገባ መክሊት አለችና ብታስገቡልን። መክሊትን አስገባትሽ። እሺ ጥያቄ ያለ? አዎ ጥያቄ ኮመንት ላይ አንብቤያለሁ። ሌላ የሌላን ሰው እምነት ተከታይ የሆነን ሰው እግዚአብሔር ይማረክ ብሎ ማለት እንዴት ይታያል? ይቻላል ወይ? እናንተ መጣራት ያለባችሁ አምላካችሁን አላህ ሱብሓነሁ ወተዓላ ነው። ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል መጣራት አይቻልም። ፈውስን የሚሰጠው አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። አላህ በቁርአን ላይ ምን ይላል? ኢብራሂም ዓለይሂ ሰላም ታላቁ ነቢይ ወኢዛ መሪጡ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ እርሱ አምላኬ አላህ ነው አለ። ስለዚህ ፈዋሽ አምላክ አላህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላሁመ አንተ ረብ ናስ አዝሂቢል በእስ እሽፊ አንተ ሻፊ ላ ሽፋ ኢላ ሽፋክ እያሉ ይናገራሉ። አምላኬ አላህ ሆይ ፈውስ፣ ፈዋሹ አንተ ነህና እያሉ ይናገራሉ። ስለዚህ የሌላ እምነት ተከታይ ቢታመም አይሁድ ወይንም ክርስቲያን አላህ ያሽርህ ማለት ትችላላችሁ። አላህ ያሽረው ማለት ትችላላችሁ። ከታችኋል ምድራዊ ጸጋን አላህ ሱብሓነሁ ወተዓላ እንዲሰጣቸው ወይ ከዚያ መካከል አንደኛው ጤንነት ነው። ከቻልክ እንዳውም ዱዓ ማድረግ ብቻ ሳይሆን አሳክመው ሁሉ ታሞ ካገኘው ብታሳክመው ችግር የለውም ማለት ነው። ይህ ነው የታመመን ክርስቲያን ብታሳክሙ፣ የተራበውን ክርስቲያን ብታበሉ፣ አላህ እንዳሽረው ዱዓ ብታደርጉለት ችግር የለውም። ነገር ግን እርሱ የሚያመልከውን አካል ጠርተህ ጸሎት ማድረግ ይህ ክህደት ነው፣ አይሆንም፣ አይቻልም። ላ ይድዓ እሺ የታመመውን አላህ አፍ ያድርገው። ሌላ ሄሉ ጥያቄ አለሽ? ጨርሰሽ ነው የወረድሽው? ሁሱ ሰላም አለይኩም። አለይኩም ሰላም።
ትላንትና ጠየቅኩት ጥያቄ ማለት ነው፣ አልጨረስክልኝም ነበር እና ሰው በዚህ ዘመን ነው ያልኩ። ያኔ ሰው ሞቶ ይነሳል ወይ ስልህ አሁን የሆነ አካባቢ ላይ የሆነ ሰው እያለ እና ሞቶ ተነስቶ ነው ምናምን ይላሉ ውሸት ነው እና ቀብር የሆነ የቀብር እንትን ካዩ ይሄ ሰው ተነስቶ ነው ምናምን ጥሩ ስራ ይሰራ ነበር ይላሉ እና መካ ላይ ታይተዋል ምናምን ይላሉ እና ግን እኮ ሰውየው ሙስሊምም ቢሆን ሰላት ራሱ አይሰግድም ነበር። ውሸት ነው ውሸት ነው። እዚህ ዓለም ከሙታን የተነሱት ነቢያቶች የነቢይነት ማስረጃቸው ይሆን ዘንድ ሙታንን የማስነሳትን ተአምር ተሰጥተው ነበር። የዛኔ ነው የተነሱት። ይወታቸዋል ብዙ ተነስተዋል ከሙታን ተብለው የተነገሩ አሉ። እሱ ሁሉ ስህተት ነው። ለምሳሌ ከዚያ መካከል ከተነገሩ ስህተቶች መካከል ኢየሱስ ክርስቶስ ሞቶ ተነስቷል የሚለው ነገር አንደኛ ትልቁ ስህተት እዚህ ዓለም ላይ እሱ ነው። ሲነሳ ያየው አንድም ሐዋርያ የለም። ውሸት ነው። አንድ ሐዋርያ እኔ ኢየሱስ ሲነሳ ይቻለሁ ብሎ የሚናገር ደፍሮ የለም። መጽሐፍ ቅዱስ ላይ ሙሉ ከኦሪት ዘፍጥረት ድረስ ብትሄዱ ኢየሱስ ክርስቶስ ሲነሳ ያየው አንድ ሐዋርያ ምስክር የለም። ነገር ግን ተነስቷል ብለው በግድ ጽፈዋል። ሁሉም ከዛ በኋላ ሰው ተነስቷል እያለ ይናገራል። ለምሳሌ ታስታውስ ከሆነ የዛሬ 2 ዓመት ከምናምን 3 ዓመት አካባቢ ስልጤ ላይ አንድ ህፃን ልጅ ከሙታን ተነስቶ ነው ተብሎ ሲዘዋወር ነበር ሁሉ ሶሻል ሚዲያ ላይ። ማንም ያስታውስ? እንደ ሙዚየም እኮ አንድ ቤት ራሱ ዘግተውበት ትዝ ይለኛል። ይሄ ልጅ ከሙታን ተነስቶ ነው ተብሎ ወላሂ እየተወራ ነበር። እኔ በጣም በሶሻል ሚዲያ ላይ በጣም እንትን ተብሎ ማለት ነው። ስልጤ ሀገር ላይ ከሙታን ተነስቶ ነው ይሄ ልጅ ምናምን ተብሎ ማለት ነው። ሞትን ድል አድርጎ የተነሳ ሰው ምናምን እየተባለ 3 ቀን ከነቢቱ ምናምን ምድር ላይ ቆይቶ ይሄን ሰው አሁን አምላክ ሊያደርጉት ነው ወይንስ ምንድን ነው ሰዎች ከሰሙ እያልኩ እኔ ሁሉ ብዙ ይሄንን ነገር በጣም ደንግጬ ነበር። ከዛ በኋላ ሞትን ድል አድርጎ ከተነሳ አንድ አካል የአምላክነት መገለጫ ነው ሚዛን ነው ብሎ ያመኑ አሉ ክርስቲያኖች። እንደዚህ ብሎ የሚያምኑ እስካሁን ድረስ በቃ ሞቶ ከተነሳ አንድ አካል አምላክ ነው አምላክ ነው። ለዚህ ምስክሩ ምንድን ነው? ኢየሱስ ክርስቶስ ሞቶ ለመነሳቱ ሲነሳ ያየው አለ ወይ? ሐዋርያቶች ላይ የለም። እሺ የአምላክነት ሚዛን ነው ብሎ ያስተማረው ማን ነው? መሞትን የአምላክነት ሚዛን ያደረገው ማን ነው? መሞት እኮ የፍጡርነት መመዘኛ እኮ ነው። ምክንያቱም እኔም አንተም አንቺም እንሞታለን። ይሄ የፍጡርነታችን መገለጫ ነው። ገብታችኋል አይደል? እንደው ተነሳ በሚለው ብንሄድ እንኳ ኢየሱስ ክርስቶስን ማን ያስነሳው? አምላኩን ያስነሳው። ወደ 10 ምናምን ጥቅስ ልሰጣችሁ ይችላል መጽሐፍ ቅዱስ ላይ አምላክን ያስነሳው። አንዲት ቦታ ላይ ሞትን ድል አድርጎ ተነስቷል የሚል የለም። ማን ያስነሳው ከተባለ አምላኩን ያስነሳው። ገብታችኋል አይደል? ይህ ነው 72 እያለ ይጽፋሉ። 72 ሚስት ገነት ውስጥ አንደኛ ውሸት ነው፣ ضعيف ነው ሐዲሱ። አንዴ ሁለተኛ 72 ሚስት ማግባት በጀነት ውስጥ ኢየሱስ ክርስቶስን አምላክ ያደርገው ገብታችኋል? ስለ አላህና ስለ መልእክተኛው አያቸው አይደለ? የክርስትና መሰረታዊ ጉዳይ እያነሳላቸው 72 ይላሉ። ምን ያክል ራሳቸው እንደሸወዱ ወላሂ ላዝም። አሁን 72 የምሉት ውሸት እንደሆነ ላሳያቸው አንድ ጊዜ እዚህ ውስጥ ልባቸውን ቁርጥ ላድርግላችሁ። 72 ሚስት የሚሏችሁ እናንተን አይምሯቸውን ለመድፈን የሰጧቸው የሆነ ውሸትና ቅጥፈት ነው። አሁን በማስረጃ አውጥቼ ላሳያችሁ። በገነት ውስጥ ሙስሊሞች 72 ሚስት ያገባሉ የሚሏችሁ ውሸት እንደሆነ ማስረጃ የታችሁም እንደማትቀበሉ አላህ ሙስተዓን። አሁን አውጥቼ ላሳያችሁ ክርስቲያኖች። ያው ምንጩን ይዛችሁ ራሳችሁ ሄዱ ክርስቲያኖች። ሙስሊሞች በገነት 72 ሚስት ያገባሉ የሚለው ሐዲስ እዚህ ይገኛል። ያው ምን ይላል መሰላችሁ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን يدخله الله الجنة إلا زوجه الله عز وجل 72 زوجة ከእናንተ አንድም የለም አላህ በገነት ውስጥ በሚያስገባው ጊዜ 72 ሚስት የሚያጋባው ቢሆን እንጂ ይላል። ሐዲሱ ያው ضعيف ውሸት የሆነ ሐዲስ ነው የሚሰጧችሁ። ምክንያቱም ሄዳችሁ እንደማታጣሩ ያውቃሉ ዲያቆኖቻችሁ። ምንም እንደማታጣሩ ሄዳችሁ ያውቃሉ። ይህን ውሸት ያጠጧችኋል፣ ለእስልምና ጥላቻ ማለት ነው። ቁጥሩን ያዙት፣ ያው በራሳችሁ ማረጋገጥ ትችላላችሁ። የት ይገኛል? ሱናን ኢብኑ ማጃ ቁጥር 4337 በደንብ ያዝ። ያው ስክሪንሻት አንሱ ሁላችሁም ክርስቲያኖች። አሁን አስተማሪዎቻችሁ ምን ያክል ውሸታም እንደሆኑ ከዚህ ትረዳላችሁ። ሰው በዋሸ ቁጥር ከሚሰሙት ሰዎች ዝር ይቀላል፣ ቅልል እያለ ይሄዳል። ይወታችኋል። እናንተ ጋር ደግሞ በዋሸ ቁጥር ሰው ይገዝፋል። እኔ አላቅም ምን አይነት አይምሮ እየተጠቀማችሁ እንዳላችሁ። ይወታችኋል። ውሸት እኮ ሰውን ያቀላል። አታውቁም እንዴ?
አረጋግጡ። ያው በራሳቸው ቁጥሩን ይዛችሁ ሄዱ። ውሸት የሆነ ሐዲስ የሚያወራቸው አላማቸው ምንድነው? እናንተ እንደፍን ነው አድርገን አሁን እያሳያቸው ማስረጃ 72 እያለ ይጽፋሉ። አላህ ይመስገን። እና ኢየሱስ ክርስቶስ የክርስትና እምነት መሰረት ምንድነው? ክርስቶስ ከሙታን መነሳቱ ነው። ጳውሎስ ሲናገር ምን አለ? ኢየሱስ ክርስቶስማ ከሙታን ካልተነሳ ክርስትናችን ከንቱ ነው ብሎ ተናገረ። ስለዚህ የክርስትና የእምነቱ መሰረት እውነተኛ ሊያደርገው የሚችለው ክርስቶስ ከሙታን መነሳቱ ነው። ታዲያ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ያለው የለም ወፍ። ስለዚህ ክርስትና የሚባለው እምነት በጳውሎስ መስፈርት መሰረት ውሸት ነው። ክርስትና የሚባለው ሃይማኖት ማለት ነው። ለምን ከተባለ ጳውሎስ ምን አለ? ክርስቶስማ ከሙታን ካልተነሳ እምነታችን ከንቱ ነው፣ ውሸት ነው ብሏል። ሂደን ኢየሱስ ክርስቶስ ሲነሳ ከሙታን ያየው ሐዋርያ ያለው ወይ ብለን ስንጠይቅ የለም መጽሐፍ ቅዱስ ላይ አለ የሚል ካለ መግባት ይችላል። ስለዚህ ክርስትና የሚባለው እምነት ስህተት ነው። በጳውሎስ ምስክር ኢየሱስ ክርስቶስ ሲነሳ ያየው የለምና ክርስቲያን ካለ እዚህ መመለስ ይችላል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ ምስክር የለም። ሂዱና ጠይቋቸው መምህሮቻችሁ ቦታቸዋል። አንዲት ቦታ ላይ ኢየሱስ ክርስቶስን ከሙታን ሲነሳ ያየው የለም፣ ወላሂ የለም ብዬ ነው የማግራቸው። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ታናሽ እህቴ ናት፣ የኔ 14 ዓመቷ ነው እና ስለ እስልምና ያለውን ነገር እኔ ባለኝ እውቀት አስተምሪያት ምናምን እሷ ሻሃዳ መያዝ ትፈልጋለች። ግን አንድ ጥያቄ ጠየቀችኝ። የሰንበት ተማሪ ናት፣ 14 ዓመቷ ነው እና ሂጃብ መልበስ ምናምን በእሷ ላይ ግዴታ ይሆንባታል እንዴ? ያኔ ቤተሰቦቻችን ይሄን ነገር አያውቁም። እሺ፣ በእሷ ላይ አደጋ ሊያደርስባት የሚችሉ ከሆነ እስልምና መቀበሏል እነዚህ ሰዎች ቢያውቁ ችግር የሚፈጥሩባት ከሆነ አምነው የሚቀበሉ ከሆነ የዛኔ ሂጃቧን ትለብሳለች። አምነው የማይቀበሉና በእርሷ ላይ ይህንን መስለማ ካወቁ ችግር የሚፈጥሩባት ከሆነ የግዴታ ሂጃቡን መልበስ አይጠበቅባትም። ነገር ግን የተለመደ የኢትዮጵያዊ አልባሳቶች አሉ ከሂጃብ ውጭ የሆኑ ያ ግን ሙሉ ሰውነትን የሚሸፍን ይሆን። ቤት ውስጥ ከሆነች ችግር የለውም እናቷ እህቷ ምናምን ከሆኑ። ወደ ውጭ ስትወጣ ግን የዛኔ ቢያንስ ሙሉ ሰውነቷን የሚሸፍን ልብስ ትልበስ። የግዴታ ሂጃብ መሆን አይጠበቅበትም። ሂጃብ አስሉ እንደ ቀሚስ ምናምን እንደዛ ቀሚስ ምናምን አሁንም እንደዛ ነው የምትለብሰው። የሰንበት ተማሪ ናት። ግን አባታችንም እናታችንም ይህን ነገር አያውቁም። እንኳን የሷን የኔንም መስለም አያውቁም። ግን እኔ አሁን ወደ ኢትዮጵያ ሄጄ ካገኟት ከኔ ጋር መኖር ስለምጀምር ችግር የለውም። ግን እስከዛው ሂጃብ ሳትለብስ ብትቆይ ችግር አለው የሚለውን ችግር የለውም፣ ትችላለች። ችግር የለውም። እንዳልኩት ሙሉ ሰውነትን የሚሸፍን ልብስ ለብሳ ሂጃብ ባይሆንም ሌላ የተለመዱ የሀገራችን ከእምነት ጋር የማይገናኙ የሆኑ ኖርማል ልብሶች ሙሉ ሰውነትን የሚሸፍን የሆነ ልብስ ትልበስ። ሂጃብ መሆን አይጠበቅበትም። ያ ማለት ሂጃብ ብለው ማለት አስሉ መሰረት ራሱ ሙሉ ሰውነትን የሚሸፍን ማንኛውም የልብስ አይነት ነው። እሺ፣ ሌላ ደግሞ የራሴ ጥያቄ አለኝ። የራሴ ጥያቄ ምንድነው? የጀነት በሮች ለረሱል ካልሆነ አይከፈቱም አይደለም? ረሱላችን ወደ ጀነት ከመሄዳቸው ወይም ከመሞታቸው በፊት የነበሩት ነቢያት ህዝቦች ያኔ ጀነት ውስጥ አልገቡም ነበር ማለት ነው? እሺ፣ ጀነት መግባት ለሁለት ይከፈላል ከሞት በኋላ። አንደኛ ሰው እንደሞተ ወዲያው ወዴት ይሄዳል ከተባለ በነፍሱ በሩሑ ወደ ጀነት ይሄዳል። የቀደሙትም ነቢያቶች ሁሉና አማኞቻቸው ሙስሊሞች ወደ ገነት ናቸው። ሙስሊም ከሞት በኋላ ወዴት ይሄዳል? ቀጥታ ወደ ገነት። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትሆናለች ብለው ተናግረዋል። ከዚያ በኋላ ስጋው በቀብር ውስጥ ይኖራል። የቀብር ህይወት አለበት። ከስጋው ጋር ነፍሱ ትኖራለች። ነፍስ በሁለት መንገድ ትሆናለች ብዬ ከዚህ በፊት ተናግሬያለሁ። አንደኛ በገነት ውስጥ ትኖራለች። ሁለተኛ ከስጋ ጋር የቀብር ህይወት ዓለሙል በርዘኽ ላይ የቀብር ጸጋን እያገኘች ትኖራለች። ገብታችኋል? ያን ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። በዚህ ሁኔታ ይሆናል። ነገ የትንሣኤ ቀን ግን ሰዎች ከቀብር ከተነሱ በኋላ ደግሞ በስጋም በነፍስም በሙሉ ማንነቱ ሰው ወደ ገነት ይገባል። የዛኔ ማለት ነው። የዛኔ በሚገቡ ጊዜ ሰዎች በስጋቸውም ከነስጋቸው እስከዛ ድረስ በስጋ አይገባም እንዳልኳቸው በስጋም በነፍስም ሆኖ በሚገቡ ጊዜ የትንሣኤ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ቀድመው መጀመሪያ ገነት የሚገቡት። ይሄ ነው። እሺ
ሌላኛው ጥያቄ ደግሞ ምድር የነቢያትን ስጋ ማለት የነቢያትን ስጋ እንዳታበሰብስ ምንድነው የሚባለው? የነቢያትን እርም ሆኖባታል አይደለ? በምድር ላይ የነቢያትን ስጋ እንዳታበሰብስ። ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶች ስጋ አፈር አይበላውም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ፣ አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። የነቢያት ሰውነት አፈር አይበላም። እሺ እንደዛ ከሆነ ያኔ የነበሩት 124,000 ነቢያት የነሱ ሁሉ የሞቱት በሞቱበት ቦታ ከተቀበሩ ያኔ የነሱ ሬሳ እንዳለ በምድር ላይ አልበሰበሰም ማለት ነው? እንዴት ነው ይሄ ነገር? የቀብርን ህይወት ከይፍያውን አላህ ሱብሓነሁ ወተዓላ ነው እርሱን የሚያውቀው። ሰውነታቸው አፈር የሚበላው አይደለም። የሁላቸውም ነቢያቶች ለምሳሌ ሰው ያ ነቢይ አቃጥለው ሊገሩት ይችላሉ። ገብቶሻል አይደል? አመድ ሆነ እኮ እንዴት ይገኛል? ያንን ከአላህ ሱብሓነሁ ወተዓላ ይሰበስበዋል፣ ሰውነታቸውን ያስገኘዋል። የቀብር ዓለም አላህ ሱብሓነሁ ወተዓላ እንዲኖሩ ያደርጋል። ለምን እንስሳት አይበላው? ለምን ውሃ ውስጥ ሰምቶ በዛው አይቀርም? ገብቶሻል አይደል? በምን ሁኔታ ይሆን አላህ ሱብሓነሁ ወተዓላ ከዚያ በኋላ ያስነሳዋል። ይሄ ነው። ይሄ ትምህርት ለክርስቲያኖች አዲስ ነው። የለማ መጽሐፋቸው ላይ አይገልጽም። ስለ ቀብር ህይወት አንዲት የሚናገር ቦታ የለም። ኢስላም ግን ስለ ሁሉ ነገር ስለ ሰው ልጅ የትንሣኤ ቀን ድረስ ምን ይሆናል ሰው ምንነቱ ቢባል ኢስላም ላይ ነው መልስ የምታገኙት። ገብታችኋል አይደል? ያ ነው። ለማንኛውም ላስረዳቸው። እሺ ሰውየው አፈር ማን ነው እንስሳት በልቶት ከሆነ በእሳት ተቃጥሎ ከሆነ ምን ይሆናል ታዲያ የሰውየው አስክሬን ከተባለ አላህ ሱብሓነሁ ወተዓላ ያስነሳውና ቀብር ህይወትን ይሰጠዋል፣ እንደ እምነቱና እንደ ስራው ማለት ነው። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከእናንተ በፊት ካለፉት ትውልዶች መካከል አንድ ሰው ነበር አሉ። ይህም ሰው ከመሞቱ በፊት ልጆቹን ምን አላቸው? ልጆቼ ሆይ አደራ ከሞትኩ በኋላ አስክሬኔን አቃጥሉትና ልክ አመድ ሲሆን አመዱን በትኑት ውሃ ላይ አላቸው። ይህን የምታደርጉትም የፈለግኩበት ምክንያት እኔ አማኝ ነው፣ ሰውየው በእምነቱ ደካማ ነው፣ ኃጢአትን ያደረገ ሰው ነው። ከዚያ እኔ ከአምላኬ ፊት በዚህ በኃጢአቴ በዚህ በረከሰ ማንነቴ መቅረብን አፍራለሁኝና አቃጥላችሁ አመድ ሲሆን በትኑኝ ብሎ ተናገረ። ይህ ስራ ውስጥ ትክክል ነው? ይሄን ማድረጉ ስህተት ነው። ከእውቀቱ ማነስ የተነሳ ነው ይሄን ያደረገው እንጂ ሰውየው ኃጢአቱ በዝቶብኛል ብሎ ንስሐ ማድረግን እንጂ አላህ ሱብሓነሁ ወተዓላ ከእናንተ የሚፈልገው ይሄን ራሳቸው እንድታቃጥሉ አይፈልግም። ነገር ግን የእውቀቱ ማነስ ይሄን ነገር እንዲያደርግ አዘዘው። ነገር ግን ሰውየው ይሄን እያደረገ ያለው ምን ፈርቶ ነው? ከአምላክ ፊት ከአላህ ፊት እንዴት እቆማለሁ በዚህ በኃጢአት የሚል ፍራቻ በውስጡ አለበት። የአላህ ሱብሓነሁ ወተዓላ ፍራ አለበት። ለታሻለ አይደል? ልጆቹም ይሄን ኑዛዜ ፈጸሙ። ልክ በሞተ ጊዜ አስከሬኑን አቃጠሉና ውሃ ላይ በተኑት አመዱን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም ነብያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? አላህም የዚህን ሰው ሙሉ አስክሬኑን ሰበሰበው፣ ሙሉ አካሉን ሰበሰበና ከፊቱ አቆመው፣ አስነሳው። ዳግም አምላክ ቻይ ነው ሁሉን ለማድረግ። ለምን እንስሳት ጅብ ቁርጥምጥም አድርጎ አይበላህም? አላህ ዳግም ያስነሳል፣ የሚሳነው አይደለም። ወማ ዛሊከ ዐለላሂ ቢዐዚዝ። አላህ በቁርአን ላይ በርካታ ቦታ ላይ ይናገራል። ዘዐመ ለዚነ ከፈሩ አን ለን ዩብዐሱ ይላል። እነዛ የካዱ ሰዎች አንቀሰቀስም ዳግም ብለው ሞገቱ። ቁል በላ ወረቢ ለቱብዐሱን፣ በጌታዬ በአላህ ስም ብላለሁ ትቀሰቀሳላችሁ በላቸው ሙሐመድ አለ። ثመ ለቱነበኡነ ቢማ ዐሚልቱም፣ ከዚያም ስትሰሩ በነበራችሁ ስራ በምድር ላይ ትመነዳላችሁ እንደየስራችሁ በላቸው። ወዛሊከ ዐለላሂ የሲር፣ ይህን ማድረግ በአላህ ላይ በጣም ቀላል ነገር ነው በላቸው አለ። አላህ በሱራ ያሲን ላይ ይናገራል በሚገርም ቃል። ከሃዲያኖች በነቢያችን ሰለላሁ ዐለይሂ ወሰለም ፊት መጡና ነቢያችን ሰለላሁ ዐለይሂ ወሰለም ከሙታን ትነሳላችሁ፣ ዳግም ትንሣኤ ያላችሁ የሰው ልጆች ሁሉ፣ ከዚያም የፍርድ ቀን አለባችሁ፣ ከአምላክ ፊት ትቆማላችሁ፣ እንደየእምነታችሁና እንደየስራችሁም ይፈረድላችኋል፣ ይፈረድባችኋል እያሉ እያስተማሯቸው ከዚያም ወደ ገነት ወደ ገሃነም መሄድ አለ ብለው የነቢያትን ትምህርት ሁሉ ያስተምሯቸው ነበር ለመካ ከሃዲያኖች። ይሄን እያሉ እያለ ሙቶ መነሳትን የሚያስተባብሉ ከሃዲያኖች ከፊታቸው ቆመው ነበርና ሊሳለቅባቸው አንዱ ምን አደረገ? የበሰበሰ አጥንትን አነሳና እንዲህ ከፊታቸው እንዲህ እያደረገ በትንትና አደረገው። እንዲህ እያደረገ በታተረውና ይሄንን አሁን የበሰበሰ አጥንት አምላክ ያስነሳዋል ዳግም እያልክ እየቀለድክ ነው ሙሐመድ አላቸው። ተሳለቀባቸው። እንዲህ እያደረገ ፊታቸው ፍርፍር አደረገውና አጥንቱ። አላህ ቁርአን ላይ ሲገልጸው ምን አለ? ወደረበ ለና መሰለን ወነሲየ ኸልቀሁ አለ ቃለ መን ዩሕዪ ልዕዛመ ወሂየ ረሚም ቁል ዩሕዪሃ አለዚ አንሸአሃ አወለ መራ ወሁወ ቢኩሊ ኸልቅን ዓሊም።
ወደረበ ለና መሰለን አለ የሰው ልጅ ምሳሌ መታልኝ ለእኔ ምሳሌ ያደረገልኝ አለ። ምሳሌው ምንድን ነው? ሊናገር ነው። ወነሲየ ኸልቀሁ አለ ነገር ግን አፈጣጠሩን ረስቷል አለ። ይሄን ዳግም እንዴት ያስነሳል ሲል እንዴት እንዳመጣሁት ረሳ እንጂ የሰው ልጅ ያንን ቢያስተውል ኖሮ እርሱን ዳግም ከማስነሳት ይልቅ እንደው ይከብዳል ቢባል ኖሮ ያ እርሱን ካለመኖር ወደ መኖር ማምጣቱ ነበር የሚከብደው። ለእኔ ግን ሁሉን ቀላል ነው እያለ ነው አላህ። ነገራትን ካለመኖር ወደ መኖር ማምጣት ነው የሚከብደው እንደው ስናስበው ጊዜ፣ ወይንስ የተሰራን የፈራረሰን ነገር ዳግም ገጣጥመህ እንደገና ማስገኘት? ሁለተኛውን እንዳውም ቀላሉ ገብታችኋል አይደል? ሰውን ካለመኖር ወደ መኖር ማምጣቱ ነበር የሚከብደው። ለአምላክ ሁሉም ቀላል ነው። አላህ ሲናገር ምን አለ? ወደረበ ለና መሰል የሰው ልጅ ለእኔ ምሳሌን መታልኝ አለ። ቃለ መን ዩሕዪ ልዒዛመ ወሂየ ረሚም ይህንን የበሰበሰ አጥንት እንዴት ነው ማን ነው ህያው የሚያደርገው ዳግም ሙሐመድ እያለ ይሳለቅባቸው ነበር ከፊታቸው። ይህን የበሰበሰና የንትብ ያለን አጥንት እንዴት ነው አምላክ እንደገና ማን ነው ህያው የሚያደርገው ሙሐመድ እያለ እርሳቸው ላይ ይሳለቃል። ቁል ሙሐመድ ሆይ እንዲህ ብለህ መልስላቸዋል አምላካችን አላህ ሁሉን ቻይ የሆነው ዩሕዪሃ አለዚ አንሸአሃ አወለ መራ ይችን ባለዚህን አጥንት ሰው መጀመሪያ ህያው ያደረጋትና የፈጠራት አምላክ ያው ራሱ ዳግም ህያው ያደርጋታል ብለህ መልስላቸው። ያሰላም ቁል ዩሕዪሃ አለዚ አንሸአሃ አወለ መራ መጀመሪያ የፈጠራትና ያስገኛት አምላክ ራሱ ዳግም እንደገና ህያው አድርጎ ያስነሳታል ብለህ መልስላቸው። ወሁወ ቢኩሊ ኸልቂን ዓሊም እርሱ አምላክ አላህ ስለ ሁሉም ፍጥረቱ አዋቂ ነው ብለህ መልስላቸዋል። እርሱ ነው ካለመኖር ወደ መኖር ያመጣችሁና በጠፋችሁም ጊዜ ዳግም እንደገና ወደ መኖር ሊያነሳችሁ ቀላል ነው ለእርሱ እያለ ይናገራል አላህ ሱብሓነሁ ወተዓላ። ገብታችኋል? ስለዚህ የቀብር ህይወት ያለ ነው። አምላክ አላህ ሱብሓነሁ ወተዓላ ዳግም ያስነሳቸዋል ሰዎችን። የነቢያቶችን አስክሬን ደግሞ ምንም እንዲበሰብስ አላደረገም። ይህን ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ እነሆ አምላካችሁ አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። እሺ ሳይቀበር ቢቆይስ አንድ ነቢይ አይበላም፣ አፈር አይበሰብስም፣ አይሸትም፣ አይገማም እንደሌላው አስክሬን ማለት ነው። እሺ ይሄን አሳዩን የሚሉ የዋዎች አይደል? አውጥና ነቢያቶችን አሳይ እናሳያቸዋለን፣ ችግር የለም። ከዚህ በፊትም ማስረጃ ወጥተን ስናሳያቸው ነበር። ከነቢያቶች መካከል አንድ ነቢይ ያልተቀበረ ለዘመናት አስክሬኑ የቆየ ነቢይ እንዳለ ኢስላም ያስተምራል። ማን የተባለ ነቢይ? ዳንኤል ዓለይሂ ሰላም። ዳንኤል ወይንም ዳንኤል የተባለው ታላቁ የአላህ ነቢይ አምላክ አላህ ሱብሓነሁ ወተዓላ ወደ እስራኤል ሰዎች የላከው ነቢይ ነበር። ይሄ ነቢይ በጣም ደጋግ ከሚባሉ ነቢያቶች መካከል ነው። ይሄ ነቢይ ከሞተበት ጊዜ አንስቶ የዒሳ ዘመን አልፎ የነቢ ሰለላሁ ዐለይሂ ወሰለም ዘመን አልፎ ነቢ ሰለላሁ ዐለይሂ ወሰለም ሰሓቦቻቸው አቡበክር ዑመር ብን አልኸጣብ እያስተዳደረ ባለበት ጊዜ የነቢ ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ ማለት ነው ከአቡበክር ስዲቅ በኋላ ያለው እርሱ እያስተዳደረ ባለበት ጊዜ ድረስ አስክሬኑ ሳይቀበር ቆይቷል። ምን እያደረጉት ከተባለ አይሁዳውያን እየተባረኩበት በእርሱ ማለት ነው ያወጡታል አስክሬኑን። ዝናብ ሲቀርባቸው ጊዜ በዚያ ይማጸናሉ። ይሄ ጻድቅና መልካም ሰው ነው፣ መልካም ነቢይ ነው። ካኑ የስተስቁነ ቢሂ በእርሱ ዝናብን ይለምኑ ነበር። ከዚያ ዑመር ብን አልኸጣብ ልክ በእርሱ አገዛዝ ጊዜ በአይሁዶች ላይ ድል ባደረጉ ጊዜ ሙስሊሞች ቀጥታ የሆነ ቤተ አምልኮ ውስጥ ሲገቡ ጊዜ ትልቅ አስክሬንን ያገኛሉ። ከራስጌው ስርም እንዲህ ከራሱ አጠገብ በብራና የተጻፈ የተጠቀለለ ዕብራይስጥ ጽሑፍን ያገኛሉ ሰሃቦች። ነገር ግን ሰሃቦች አረበኛ ነበር የሚችሉት፣ ዕብራይስጥ አይችሉም። በዚህ ጊዜ እስልምናን የተቀበሉ የአይሁድ ሊቃውንቶች ነበሩ፣ ከነቢ ሰለላሁ ዐለይሂ ወሰለም ተከታዮች። ገብታችኋል? ኃይለኛ የአይሁድ ሊቃውንቶች ከዕቡል አሕባር ይባላል። ይህ አይሁድ ከዕቡል አሕባር ከአይሁዳውያን ከሊቃውንቶቻቸው መካከል ነበር። እስልምናን የተቀበለ አይሁድ ነው። በየትኛው ጥቅስ እንደሰለመ ታውቃላችሁ? ራሱ ሐዲስ ላይ ይናገራል። በየትኛው ጥቅስ እንደሰለመ ታውቃላችሁ? ብሉይ ኪዳን ላይ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ያለው ይህ ስላንተ የሚናገር ነው ብሎ ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ፊት መጥቶ የተናገረ የአይሁድ ሊቅ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ በዚያን ጊዜ እርሱ በሚያነብበት ጊዜ ይህ አይሁድ ከዕቡል አሕባር እነሆ ደግፌ የያዝኩት ባሪያዬ አሕመድ የሚል ቃል ነበረ ብሎ ራሱ ይናገራል። እነሆ ደግፌ የያዝኩት ባሪያዬ አሕመድ መንፈሴንም በእርሱ ላይ አደርጋለሁ ቃሉንም አያነሳም። ገብታችኋል አይደል? ይሄ ሁሉ እንዳለ ስላንተ የተነገረ ነው ብሎ ራሱ መጥቶ መስክሯል።
እና በዚያ ጥቅስ አማካኝነት ይህ ሰውዬ ለእኛ ቃል የተገባኸው አንተ ነቢይ ነህ ብሎ እስልምናን የተቀበለ የሆነ ታላቅ የአይሁድ ሊቅ ነበር። ሶሓቦች ያንን ዕብራይስጥ ጽሑፍ ወስደው ለዚህ ለአይሁድ ሰጡት። ከዕብ ሆይ አንተ አይሁድ የነበርክ እስልምናን የተቀበልክ ነህ፣ ዕብራይስጥንም የምታውቅ ነህ። ይህን ደግሞ ከራስጌው ስር አግኝተነው ነው ከዚህ ከአስክሬን ስር። እስኪ ምን እንደሚል አንብብና ተርጉምልን አሉት። ሲያዩ ጊዜ እኔ የአላህ ነቢይ ዳንኤል እባላለሁኝ ይላል። ከእኔ በኋላ የሚመጡ ስለ እነርሱ ነግራቸዋለሁ ይላል። በዚያ ላይ የሚገርማቸው ትንቢትና የጻፈላቸው ስለማን ትንቢት ጽፏል ከተባለ ሁለት ታላላቅ ከኔ በኋላ ስለሚመጡ ነቢያቶች ብሏል። አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ቃል በቃል ስሙን አንስቶ መሲሁ የሚባለው ነቢይ ከኔ በኋላ ይመጣል ብሎ፣ ሁለተኛ ከእርሱ በኋላ ደግሞ ሙሐመድ ይመጣል ብሎ እዚያ ላይ ጽፎላቸዋል። ገብታችኋል አይደል? እንዲሁም ደግሞ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ማንነትና ባህሪያቸው ሙሉ እዚያ ላይ ይገኛል። ይሄን ባገኙ ጊዜ እነዚህ ሰዎች አስክሬኔንም እስከዚያ ዘመን ድረስ ሳይቀበር ይቆያል፣ ከዚያ የዚያ ዘመን የነቢዩ ሙሐመድ ዘመን ትውልዶች ይቀብሩታል ብሎ ይናገራቸዋል። በዚህ ጊዜ ዑመር ብን አልኸጣብ ነበርና አስተዳደሩ መዲና ላይ ደብዳቤ ተላከ። እንዲህ አይነት አስክሬን አግኝተን ነበር፣ ካጠገቡም እንዲህ ተጽፏል፣ ምን እናድርገው ሲሉት ጊዜ ሃዛ ነቢዩ ሚነል አንቢያ ለዑመር ብን አልኸጣብ፣ ይህ ከአላህ ነቢያቶች መካከል አንድ ነቢይ ነው፣ አደራ አስክሬኑን አክብሩ አላቸው። ገብታቸዋል። ስለዚህ ምን አዘዛቸው? 13 መቃብሮችን ቆፍሩ በሌሊት አላቸው። ያ ለምን 13 መቃብር አስፈለገ? ዳግም እነዚህ አይሁዲዎች መጥተው ከዚያ ምን አላቸው? 13 መቃብር ቆፍሩና ከነዚያ መካከል አንዱ ላይ ቅበሩት፣ ሌሎቹን እንደ ቀብር አስመስላችኋቸው ድፈሯቸውና ሂዱ ከዚያ አላቸው። ይሄን ያደረገበት ምክንያት ምንድን ነው? እነዚህ አይሁዲዎች ለዘመናት ያክል ይሄንን አስክሬን ሳይቀብሩ ቆይተው እየተባረኩበት ቆይተዋል። ከአምላክ አላህ ሱብሓነሁ ወተዓላ ውጭ እርሱን እየተባረኩበት እነዚህ ሰዎች ዳግም እንኳን ወደዚህ ቢመለሱ ወደዚህ ባዕድ አምልኮ እንዳይመለሱ ዘንድ አይናዋጅ እንዲሆንባቸው ያ እንዲሰወርባቸው ዘንድ በርካታ መቃብሮችን ቀፍራችሁ በመካከል ቅበሩት አለ ዑመር። የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ለአላህ በጣም ቀናተኛ ናቸው፣ ለፈጣሪ በጣም ቀናተኛ ናቸው። አምልኮ ከአላህ ውጭ ለሌላ አካል ዳግም እንዳይሰራ ድምጥማጥ ሊያጠፋባቸው ዳግም መልሰው ወደዚያ አካል እንዳይዞሩና እንዳይለምኑ ምን እንዳይሉ በእርሱ ያንን አይናዋጅ እንዲሆንባቸው 13 መቃብርን ቆፍሩ አላቸው። 13 መቃብር ቆፈሩ፣ በአንዱ ላይ ተቀበረ። ዳግም ቢመጡ የትኛው ነው ብለው ያገኙታል? የትም አያገኙትም። ሳይገኝም ቀረ በዛው ለቶች አላረ እና ይህ ነው እና ነቢያቶች አስክሬናቸውን አፈር አይበላም የሚለው በዚህ በታላቅ ነቢይ ተረጋግጧል። ማስረጃችን ሳሂህ በሆኑ በተረጋገጡ እስከ ሰሃቦች ድረስ ሰነዳቸው የሚደርስ የሆነ ሸይኹል ኢስላም ተይሚያ ሌሎችም ኢማሙል በይሃቂ እንዳለ የዘገቧቸው ዘገባዎች ላይ ታገኛላችሁ ማለት ነው። ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም እሺ የመጨረሻ ጥያቄ ምንድነው? አሁን ታናሽ እህቴን እስልምና ከተቀበለች በኋላ ቤተሰቦች ይህን ነገር ቢያውቁ ያኔ ቤተሰቦቻችን ቢያዝኑብን የቤተሰብ ቃል በመስበር በእኔ ላይ ሐራም ይሆንብኛል እንዴ? እሺ አይሆንብሽም። ምክንያቱም የአምላክን ትእዛዝ ነው የጠበቃችሁት። የአምላክን ትእዛዝ እስከጠበቃችሁ ድረስ በዚያ ነገር ላይ ለምን የዓለም ሰው በዚያ አይቀየማቸውም? በዚያ አትጠየቁበት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ፣ ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። وقال النبي صلى الله عليه وسلم من أرضى الله بسخط الناس رضي الله عنه وأرضى عنه الناس ومن أرضى الناس بسخط الله سخط الله عليه وأسخط عليه الناس. اللهم بما سدست سوتشن ياسكيم سو الله يدست بتال سوتشم كجزي وهانا النزيا سوتش يدست بتال لام زاري لا يفيكوت بتال. ነገር ግን አላህን አምላኩን አስቆጥቶ ሰዎችን ለማስደሰት የሰራ ሰው አምላክን ቢቆጣበታል፣ ሰዎችን ቢቆጡበታል፣ ለጊዜው የወደዱት ይመስላል እንጂ አለ። ስለዚህ እዚህ ምድር ላይ ስትመጡ ጊዜ የተፈጠራችሁበት ዓላማ ያን የፈጠራችሁን አምላክን አምናችሁ እርሱን በብቸኝነት ለመገዛት እንጂ ለሌላ አይደለም። የሰዎችን ፍላጎት ለመጠበቅ አይደለም። አደራ የአምላካችሁ ትእዛዝ ከፍጥረታት ትእዛዝ ይቀደማል። አላህ ነው እዚህ ዓለም ላይ ያመጣችሁ እናንተንም አባቶቻችሁም ቅድመ አያቶቻችሁን። ስለዚህ የሰዎች ፍላጎትና የአምላክ ፍላጎት ቢጋጭ እዚህ ዓለም ላይ የሰዎች ፍላጎት ሳይሆን የአምላክ ፍላጎት ነው መቀደም ያለበት። የአምላክ ፍላጎት ምንድነው? እርሱም በብቸኝነት እንድትገዙ ነው።
ለዚህ ነው የተፈጠርነው። አላህ በቁርአን ላይ ሲናገር ሱረቱ ዛሪያት ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጋኔኖችን እኔም በብቸኝነት እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም እያለ ይናገራል። ይህ ነው ፍጥረታት የተፈጠሩበት ዓላማ እርሱም በብቸኝነት ይገዙ ዘንድ ነው። ስለዚህ የአምላካቸውን ትእዛዝ ጠብቁ፣ ሁለቱም ዓለም ያምርላቸዋል። የአምላክን ትእዛዝ አንብጻችሁ ሰዎችን እናስደስታለን እንዳትሉ፣ ሁለቱም ዓለማቸው ይበላሽባቸዋል። ሀይ ጀዛካላ። ይህ ነበረ የዛሬ ጥያቄ። አመሰግናለሁ። መርሐባ። ሰላም አለይኩም። እሱ መክሊት ቦክስ ነው። እሺ የሲስተርን ምናምን ልውጥ እናደርጋለን። ብዙ የሚያግዙ ነገሮች አሉ። ስለ ፎሬክስ ስለ እንትን ልጠይቅ ነበር፣ ፎሬክስ ትሬዲንግ እና እኔ አሁን በጣም እንትን ያልኩት ስትራቴጂ ያለኝ የራሴ ማለት ነው። በጣም በቃ በጣም ብዙ ጊዜ ነው ትሬዲንግ ላይ እና ያን ስትራቴጂ ምንም ሳልቀንስ ሳልጨምር ያን በቃ አፕላይ እያደረኩ ትሬድ ባረግ እንዴት ይታያል? ሁሱ ሁሱ ሄሎ ጠብቅ፣ ስልክ እያወራ መሰለኝ። እሺ መክሊት ሰምተሽኛል? አሁን ሰምቼ ካለው አለ ይብሩ። ኦኬ ኦኬ፣ መርሐባ። እሺ ዜሮ ሁሱ እስኪመለስ ሌላ ሰው አስገቡ። ወራህመቱላሂ ወበረካቱ። እንዴት ናችሁ? ያጀማ ወአለይኩም ሰላም ወራህመቱላህ። ኢብሮ ደህና ነህ? አለሁ አልሐምዱሊላህ። እንዴት ነህ ረሚ? አልሐምዱሊላህ። ያጀማ ቤቱን 1 ሚሊዮን ወደ ማስገባት ሀሳብ እንሂድ። ኮፕሊንክም በመናደርግ ሌላ ክርስቲያን ካለ ይግባ። በዛ ላይ ቪዲዮ ፖስቻለሁ እና ገብታችሁ እዩ። ወደፊት እየሰራበት የምንመጣው ነው ኢንሻአላህ በሁለቱም በኩል ማለት ነው። በክርስትናም ሆነ በእስልምና የአምላክ ባህሪያቶችን እንዳሳለን ማለት ነው። እና የፖስትኩትን ቪዲዮ ገብታችሁ ሼር አድርጉልኝ። ባረካላሁ ፊኩም። ሰላም አለይኩም። ይሰማችኋል? አዎ ይሰማል። ፖዝ አድርጓል ቪዲዮ። ግን ቪዲዮውን ዝጋውና መልሰው። መርሐባ። ስለምን ነበር ጥያቄያችሁ? አልሰማሁም። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስለ እንትን ልጠይቅ ነበረ ፎሬክስ ትሬዲንግ እና እኔ አሁን በጣም ብዙ ጊዜ ነው ትሬዲንግ ላይ እና የራሴ ስትራቴጂም አለኝ በጣም እንትን ያልኩት ማለት ነው ያጠናሁት እና ያን አሁን ስትራቴጂ ምንም ሳልቀንስ ሳልጨምር ራሱን በቃ አፕላይ እያደረኩ ትሬድ ባረግ እንዴት ይታይልኛል? ወንድም ስለ ፎሬክስ ብዙ ጊዜ ሰዎች ተጠይቀው ማነው እየጠየቁ እዚህ ተናግሬያለሁ። የዕለሞችን ፈትዋ ሁሉ አውጥቼ አሳይቻቸዋለሁ። ፎሬክስ ዕለሞች ሐራም ነው ብለዋል። በዕለሞች መካከል ኺላፍ ቢኖረውም ለጥንቃቄ ሲባል ሐራም ነው ብሎ ያስቀመጧቸው ማስረጃዎች እነሱ ጠንከር ይላሉ። አንደኛ ተቃቡድ የለውም፣ መቀባበል የሚባል ነገር አለ። እሱ ሊከሰት ይገባል። ገብቶሃል? ሌላም መስፈርቶችን አስቀምጠው ዕለሞች ከዚህ በፊት ብዙ ጊዜ አውጥቼ አንብቤያቸዋለሁ። ያስነበብኳቸው ልጆች እንትን ሳሳያቸው ነበረ ማየት እንፈልጋለን ያሉ ልጆች እና ስለዚህ አይሆንም የሚለው ነው። ሌሎች አንዳንድ ሰዎች ይቻላል ብለው የተናገሩ አሉ። ነገር ግን መስፈርቶቹ የተቀመጠ ማን ነው የስራውን ሂደት ሰዎች ሲናገሩ እንዲሁም ዕለሞች ያስቀምጠዋቸው የከለከሉባቸው ምክንያቶች ስናያቸው አሳማኝ ሆኖ የተገኘው እርሱ ነው። ወላሂ አዕለም። እሺ ማሂር፣ ሰላም አለይኩም ማሂር። وعليكم السلام حسين دينا حبيبي. الحمد لله سلامة. نحن ديخا صبخيم الراديو. يا سلام لمرك بكا لمرك بكا شالك قدنا تستمرين لك وي ማሄር እንዲሁም ናይ ሐቅ ከላይ ኡስታዝ አሉ ኢብሮ አለ። ክርስቲያኖች ካላችሁ እየገባችሁ እንግዲህ መወያየት ትችላላችሁ።
ረመዳን አለ ይቅርታ ያየሁት ነበረ። እሺ ማንኛውም ክርስቲያን ጥያቄ ያለው ካለ መግባትና መወያየት ይችላል ከነሱ ጋር። ቀጥሉ። የሆነ ርዕስ አንሱና አውሩ። ሰላም አለይኩም። እኔ እንኳን አዲስ አካውንት ስለሆነ ይህን አካውንት ፎሎ በሉኝ ልላችሁ ነው የመጣሁት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ፎሎ መልስ ማሂሩ። ዜሮ ጥያቄ አለ ወይንስ ሌላ ሰው እናስገባ? ዜሮ እንጅርቱ ጥያቄ አለኝ ያኔ አልጨረስኩም። እሺ ማን? ኦኬ ሄለን ፈትዋ ጥያቄ ነው ስለ ሁሱ ነው። አንዱ መልሶልኛል። አንድ ጥያቄ አለኝ እና አንድ ጥያቄ ማለት ነው። አሁን ብዙ ጊዜ ጁምዓ የሚሞት ሰው የጀነት ነው የሚባል እንትን አለ። እሺ እና እሱ ነገር ቢነግረኝ እና ደግሞ አንደኛ ደግሞ ያን ሻሃዳ ሳይዝ የሞተ ሰው ሙስሊም ሆኖ ሻሃዳ ሳይዝ ቢሞት ያ ሰው ያኔ እንትን ጀነት አይገባም ማለት ነው። ይሄ ሁለቱ ጥያቄ ነው። ሙትላክ ኦኬ እሺ እስጢፎ እንዴት ማውታለ? ሻሃዳ ሳይዝ ማለት እስልምና ሳይቀበል ነው አይደል? በአብዛኛው ጊዜ ሰዎች ሲሞቱ ያን ያላ በቃ ላኢላሃ ኢላላህ ብሎም የሚሞት አለ። እንደዛው ሙስሊም ሆኖ ዝም ብሎም የሚሞት አለ። ያኔ ላኢላሃ ኢላላህ ሻሃዳ ሳይዝ የሞተ ሰው ማለት ሙስሊም ነው። ያኔ ሻሃዳ ሳይዝ የሞተ ሰው ጀነት እንትን አይልም ወይ ማለት ነው? አልፈናላ ችግር የለም ኢንሻአላህ። ሁሱ አለ ወይስ ሄደሃል? እሺ ለመጨረሻ መልስልሽና ትቀጥላላችሁ። እሺ ጁምዓ ቀን የሞተ ሰው ጀነት ይገባል የሚባለው ስህተት ነው። ጁምዓ ቀን ጀነት ይገባል የሚባለው ስህተት ነው። ሰው እንደ ኢማኑና እንደ ስራው እንጂ እንደ እምነቱና እንደ ስራው እንጂ በጁምዓ ቀን ስለሞተ አይደለም። ገብታችኋል? አላህ በቁርአን ላይ ማን ጀነት እንደሚገባ ማን ጀነት እንደማይገባ አስቀምጧል። መስፈርቱ እሱ ነው። በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል አላህ። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ ኻሊዲነ ፊሃ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይላል። ስለዚህ ጀነትን የሚያገኘው የዘላለማዊ ህይወትን በእርሷ ውስጥ የሚያገኘው በአላህ ሱብሓነሁ ወተዓላ አምኖ መልካምን የሰራ ሰው እንጂ በጁምዓ ቀን ስለሞተ አይደለም። ሌላኛው አንድ ሰው ሸሃዳ ቃል ሳይል የሚሞት ሙስሊም ጀነት አይገባም ወይ? በደንብ አድርገው ይገባል እንጂ በደንብ አድርገው ይገባል። በአላህ እስካመነ ድረስ አላህ ያዘዘን ትእዛዝ እስከሰራ ድረስ ይሄ ሰውዬ ጀነት ነው። መጨረሻ ላይ ላኢላሃ ኢለላህ ቢል መልካም ሆነ። ያንም ባይልም ምንም በእርሱ ላይ ወቀሳ ወይንም ነውር የለበትም። ገብታችኋል አይደለ? ከቻለ ይበል። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ አኺር ከላሚሂ ላኢላሃ ኢለላህ ደኸለል ጀና ብለዋል። የመጨረሻ ህይወቱ ላይ ላኢላሃ ኢለላህ ያለ ገነት ገባ ብለው ተናግረዋል። ገብታችኋል? ለምሳሌ ካፊር ሆነ ሰውየው እስከዛሬ እድሜ ልክ ኖሮ ልክ መጨረሻ ህይወቱ ላይ ይሄ ሰው ግን ወደ እስላም መጣና አመነ። ሰከራተል ሞት ወይንም ጣረ ሞት ሳይመጣበት በፊት በቃ መጨረሻ ላይ ተጸጸተና ይሄ ሰው ላኢላሃ ኢለላህ አለ፣ በአላህ አንድነት መሰከረ፣ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት መሰከረ። ይሄ ሰው ጀነት ይገባል ወይ? አዎ ጀነት ይገባል። ገብታችኋል? ጀነት ይገባል። ምክንያቱም በአንድ አላህ አመነ። ይሄ ሰው ከመሞቱ በፊት መሰከረ፣ የነበረበትን የክህደት እምነት ካደ። ገብታችኋል? ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸውን የመጨረሻ ህይወቱ ላይ ታመው ምን አሉት? ያ ዐም ቁል ላኢላሃ ኢለላህ ከሊመተን ኡሓጁ ለከ ቢሃ ዐንደላህ፣ አጎቴ ሆይ ላኢላሃ ኢለላህ በል፣ በዚች ንግግርህ ምክንያት ነገ የትንሣኤ ቀን አምኗል ብዬ እንድከራከርልህ እንድሟገትልህ ብለው ተናገሩ። ስለዚህ ይህን ይመስላል። ሰውየው ላኢላሃ ኢለላህ ቢል መልካም አማረለት፣ ባይልም ሙስሊም እስከሆነ ድረስ ያ አለማለቱ የሚጎዳው ነገር አይደለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በበቂ ሁኔታ ተመልሷል ይመስለኛል። ኢንሻአላህ ሌላ ጥያቄ አለሽ ዜሮ ወይንስ ግራ የገባሽ ነገር አለ? ዜሮ ተቋርጫለሁ እንዴ? ዜሮ ዜሮ ኦኬ እሺ ሌላ ሰው ሄሎ አለሽ? መርሐባ
መርሐባ ጥያቄ ይኖርሻል? እኔ ቅድም ሲያነብ ስለ ሰንበት አውርተን ነበረ ቅድም ኦኬ እና ሰንበት ብሎ አሳ የሚያገኙት በሰንበት ቀን ነበር። ሰንበት ብሎ ደግሞ ቅዳሜን ጠቀሰ አይደለ? ቅዳሜ ቀን ብሏል። አዎ እኮ ያ ሰንበታቸው እኮ እነሱ እኮ ያ ቀን እኮ ነው ሰንበታቸው ለነሱ። የአይሁድ ሰንበት እኮ እሑድ አይደለም ታውቂያለሽ? ቅዳሜ ቀን የኛ ሰንበታችንም ቅዳሜ ነው። ኖ የአይሁድ ሰንበት መቼ ነው ታውቂያለሽ? ቅዳሜ ቀን እኮ። ስለዚህ በእስልምና ያ ተሽሮ ነው ዓርብ የሆነ ለማለት ነው የፈለገ አይደለም። አሁን እነሱ እኮ እነዛ ሰዎች ህዝቦቹ ናቸው የፈተነን እኛ ፈተናውን እናልፋለን እንወጣዋለን ብለው ፈተና እንዲፈትናቸው ተፈታተኑ ማለት ነው። እሱን እኮ ነው ቅድም እኮ እሱ በደንብ እያስረዳሽ ነበር። አልሰማሽም ነበር? በደንብ እየሰማሁት ነበር። ሰዎቹ ተፈታተኑና ከዛ በኋላ እነሱ የሥራ ቀን ብለው የሚሉበትን ቀናት እንዳለ አሳዎቹን እንዳይቀበሉ ወይም ደግሞ አሳዎችንን ጠፉ ማለት ነው። ገብቶሻል? ጠፉ ስልሽ ኦልሬዲ ሁሉም ነገር በአላህ ቁጥጥር እስከሆነ ድረስ ፈተና ፈተነን እስካሉ ድረስ ከዛ እነሱ ሰንበት ብለው የሚያከብሩበት ቀን ግን አሳዎቹ መምጣት ጀመሩ። ወይም ደግሞ ውሃ ላይ ሄደው ሲያዩ አሳዎቹ በሰንበት ቀን እንትን ይላሉ፣ ይበዛሉ። ስለዚህ የሚሰሩ ከሆነ ኦልሬዲ ሰንበት ነው፣ ሕግ ሊተላለፉ ነው። ገባሽ? እና እንደዛ ሆኖ ነው ፈተና የነበረባቸው። ይሄንን ደግሞ ያደረጉት ምንድነው? ራሳቸው ናቸው። እኛ አምላክ ፈተናውን እስኪ ይፈትነን ብለው ተፈታተኑ። ፈተናውን ማለፍ እንችላለን ብለው ማለት ነው። እና ኢብራሂም ሄሎ ትግርኛ ተናጋሪ ከሆነች እኛ እሁድ ሰንበት ነው የሚባለው በትግርኛ እንደዛ መስሏት እንዳው ትግርኛ ሰንበት አማርኛ ተናጋሪ ትግርኛ ኦኬ እንደዛ ነው። ቀጥል። አብሽር ቀጥል። አንተም ወንድሜ ጨምርላት። የሆነ የጎደለ ነገር እንዳለ እመኛ በትግርኛ እንዳትሆን ብዬ ነው ላስታውሳችሁ። የቋንቋ ነገር አለ። በትግርኛ ሰንበት ይባላል፣ እሁድ ቀዳም ይባላል። የቀዳሚ እና በትግርኛ አስባ እንዳትሆን ብዬ ቀጥል። ጀዛከላሁ ኸይር። እሺ ሄሎ እየሰማሁኝ መርሐባ። የጎደለ ነገር አለ አሁን? አይ ሌላ ጥያቄ አለሽ? ቅዳሜ ነው ግራ ይገባኝ። ቅዳሜያቸው በቅዳሜ ቀን ነው እነሱ ሰንበት ብለው የሚያከብሩት። እንደ ኢትዮጵያ አሁን ለምሳሌ ሰንበት እሁድ አይደለ የሚከበረው የምታከብሩት? አይ በእኛ ቅዳሜ ነው፣ በእኛ ሃይማኖት አሁንም ቅዳሜ ነው። በኦርቶዶክስ? እኔ ኦርቶዶክስ አይደለሁም። እሺ አድቬንቲስት ነው። አድቬንቲስት። ኦኬ። ለመጀመሪያ ጊዜ አድቬንቲስት በውይይት መሀል ሳገኝ ታች ላይ አስቀምጬላለሁ። እንደዚህ ነው። ኦኬ መርሐባ። ሰው አድቬንቲስት ስለ እምነታችሁ ነው ተነግሪናለሽ? ከዛ እኔ አድቬንቲስት እዚህ አዲስ አበባ እንትን አለ ቤተክርስቲያን እንዳላችሁ አውቃለሁ። እዚህ መሀል አዲስ አበባ ግን ብዙ ቦታ አለ። አይ አንዱን ቦታ ነው የማውቀው። ግን ምንድነው የእምነታችሁን መሰረት እንደዚህ ሀሳብ ለሀሳብ ተለዋውጬ አላውቅም ከአድቬንቲስቶች ጋር። አድቬንቲስት ነን ምናምን ሲሉ ሰማለሁ። በኢየሱስ ምን ብላችሁ ነው የምታምኑት? እኛ ኢየሱስ ክርስቶስ ለኛ ብሎ ያለሙን ኃጢአት ተሸክሞ እንደሞተ
ማለት ዮሐንስ 3:16 ላይ የተጻፈውንም ቅድም ብያለሁ። አዎ እርሱ አንድያ ልጁ አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል የሚለውን ያንን እኛ እንከተላለን። የኛ ሰንበታችን ደግሞ ቅዳሜ ነው። ቅዳሜ የሆነበት ምክንያትም በነገራችን ላይ 7ኛ ቀን አድቬንቲስት ማለት የክርስቶስን ዳግም ምጽአት ተጠባባቂ ማለት ነው ከስሙ ስነሳ። ኦኬ መርሐባ። ኦኬ እስኪ ኢንሻአላህ በደንብ ደግሞ እየተጠያየቅን የምንማማር ይሆናል። ኢየሱስ አምላክ ነው ብላችሁ ነው የምታምኑት ወይስ አምላክ አለው ብላችሁ ነው የምታምኑት? የእኛን ኃጢአት ተሸክሞ መሞቱን የእግዚአብሔር ልጅ መሆኑን ይሄንን እናምናለን ነው እንጂ እሱን አታመልኩትም። ኢየሱስ አይመለክም በእናንተ? ሄሎ ሄሎ የለሽም? እሺ ዚክራ ሌላ ክርስቲያን አስገቡ እስቲ፣ ካልሆነ እሷን ተዋት። አይሰማም? ትቀመጥ። ኦኬ አሁን መጣሽ። ኦኬ እኔ ጋር ተቋርጠሽ ነበር። እሺ ኢየሱስን አታመልኩትም? አይ እናመልካለን። የኢየሱስን አምላክስ? አባቱንም እናመልካለን። ሁለቱንም ነው የምታመልኩት? እሱ ልጁ እንደሆነ እናምናለን፣ አብ እንደላከው ማለት ነው እኮ። ሁለቱንም ነው የምታመልኩት ማለት ነው? በሁለቱም እናምናለን። ቆይ እስኪ ኢንሻአላህ እቺን ነገር በደንብ አድርገን እንትን እንላለን። ግን አባትና ልጅ በኩል አይመለክም። በእርግጥ የእግዚአብሔር ልጅ የተባሉ እስራኤላውያኖችም የእግዚአብሔር ልጅ ታች ተብለው ያነበብኩኝ ነው ማለት ሁለት ፈጣሪ ያላችሁ ማለት ሳይሆን ማለት ኢየሱስ ክርስቶስ ለኛ ሲል አሁንም ተቆረጠች መሰለኝ። ኔትወርኳ ነው መሰለኝ ያለችበት። ማህፀነ ቤት ኦኬ። ሰላም ነው አለን አልሐምዱሊላህ። እግዚአብሔር ይመስገን። ጥያቄ እንጠይቅ። ጠይቀኝ። ኦኬ እሺ። ማን ነው የሚመለከው በክርስትና? ለማርያም የተሰጣት ወንድ ልጅ ነው የምታመልኩት ወይንስ ለማርያም ወንድ ልጅ የሰጣትን አምላክ ነው የምታመልኩት? ለማርያም ማን ነው ወንድ ልጅ የሰጣት? አምላኳ ማን ነው? አብ ነው። አብ አዎ። አብ ማለት ምን ማለት ነው? አባት። የማን አባት የሚለው ትርጓሜ በነገራችን ላይ ተንከባካቢ ጠባቂ ከሚለው ነው እንጂ አባት ሲባል ወላጅ አባት ማለት አይደለም። ማስረጃ እስኪ። ኦኬ ከመጽሐፍ ቅዱስ ላስረዳ። በቁርአንም አባት ምናምን የሚባል ነገር የለም። አይ የእናንተ አባት የሚለው ለምሳሌ እስራኤላውያኖች የእግዚአብሔር ልጆች ተብለዋል እኮ አይደል? የእግዚአብሔር ልጅ የተባሉት ወልዷቸው አይደለም አስገኝቷቸው ስለሆነ ነው። መውለድና ማስገኘት ልዩነቱ ምንድን ነው? አቤት መውለድና ማስገኘት ልዩነቱ ምንድን ነው? ይሄ ገና ሀቢቢ ልትጠየቅ ገብተህ ትጠይቃለህ። ክርስትናን ከኔ ልትማር ነው እንዴ? መልስልኝ። ክርስትናን ከኔ ልትማር ነው ወይ? እኔ አሁን ጥያቄ እኮ ልንጠይቅ እኮ ነው ጠይቁ ያልከን እያስተማርከን እኮ። ጠየቅኩህ እኮ ማንን ነው የምታመልከው አልኩህ። የምታመልከው ንገረኝ። እየነገርኩህ እኮ ነው። እግዚአብሔርን አመልካለሁ።
እኮ እግዚአብሔር የተባለው የኢየሱስ አምላክ ነው አይደል? ኢየሱስ አምላክ አለው ያለው ማን ነው? ኢየሱስ አምላክ የለውም? አምላክ አዎ የለውም። አምላክ ነው ራሱ። መጽሐፍ ቅዱስ አምላክ አለው ይላል። የት አለ? ምን ላይ? ይሄው ላሳየህ በቪዲዮ። ጂኒችንማ እወዳለሁ እኮ እንደዚህማ ይመቸኛል። አተልቁኝ እስቲ ሞዴሬተሮች። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። አተልቀው አንዴ አተልቀው። ይሄው ይታያል። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ማርያም ሰው ናት ወይስ አምላክ? እንደ ክርስትና አምላክ ነው። አምላክ አለው አይደለ? መጀመሪያ እንጨርስ። እንደ ክርስትና ነው እየመለስክልኝ ያለው። አምላክ አለው አይደል? ቆይ መጀመሪያ መልስልኝ። አምላክ የለውም ብለኸኛል። የማርያም ሰው ናት ወይስ ምንድናት? እሱ አይደለም ጥያቄ። አምላክ አለው አይደል? ይሄን መልስልኝ መጀመሪያ። ጤነኛ አይደለም እንዴ ነው ወንድም? በአግባቡ እኮ እስካሁን ስናወራ ነበር። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ። ኢየሱስ አምላክ የለውም ብለኸኝ ነበር። ኢየሱስ አምላክ የለውም አላልከኝም? መጀመሪያ ኢየሱስን የወለደችው ማን ናት? ይኸውልህ ኢየሱስ አምላክ የለውም አላልከኝም? አዎ እያልኩ ነው እኮ አሁንም እያልኩ ነው። ይሄው አምላክ አለው እያለ ነው መጽሐፍ ቅዱስ። ለሱ መልስ እሰጥሃለሁ። ይሄንን መልስልኝ። ይሄን መልስ አለው መጀመሪያ። አሁን አንተ ይሄንን መልስ። ኖ ይሄንን መልስ ነው ያልኩህ እኔ። ይኸውልህ ኢየሱስ ክርስቶስ ሰውም አምላክም ነው። በቤተክርስቲያን ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ኢየሱስ ክርስቶስ ሰውም አምላክም ነው። ሰውም አምላክም የተባለበት እዚህ ጋር የጌታችን ኢየሱስ ክርስቶስ አምላክ የተባለው ሰውነቱን ለመግለጽ እንጂ ኢየሱስ ክርስቶስ አምላክ አለው እሱ የሚያመልከው አምላክ አለ ለማለት አይደለም። ይኸውልህ ዝም ብለህ መጽሐፍ ቅዱስ መጀመሪያ ቁርአንህን እስኪ ይወናት። አሁን አንተ ስለ ክርስትና ምናምን ላስተምር ነው ብለህ ስትገባ ትንሽ አታፍርም? እኔ ላስተምር አላልኩም። ተረጋጋ። በመጀመሪያ ጥያቄ እየጠየቅኩ ነው። ስሜታዊ አትሁን። እየመለስኩልህ ነው። አዎ ስለዚህ ነቆራውን ተውና የኢየሱስ ክርስቶስ አምላክና አባት ይላል። በሰውነቱ ይላል እዚህ ጋር የኢየሱስ ክርስቶስ ነው የሚለው። ኢየሱስ ክርስቶስ አምላክ አለው አይደል? በሰውነቱ ይላል። የት አለ በሰውነቱ የሚለው? ኢየሱስ ክርስቶስ አምላክና አባት የኢየሱስ ክርስቶስ ማህፀነ ሚዩት አታርገኝ አልኳ። ኤርፎን ካረክ ኤርፎኑን ንቀለው። የሆነ የሚያስተጋባ ድምጽ ነገር አለ። እሺ የኢየሱስ ክርስቶስ ነው አምላክ አለው አይደል? ይሄው አምላክ አለው ይላል። ቅድም አንተ የለውም ብለህ ነበር። የዮሐንስን ወንጌል ምን ብለህ ነው የምታወራው? እስኪ ሂድና ምዕራፍ 1 ላይ ሂድ አብራልኝ አንዴ። መጽሐፍ ቅዱስን ከጀመርክ ሳንጨርስ ነቅነቅ የለም። የኢየሱስ ክርስቶስ አምላክና አባት ይባረክ ሲል ኦኬ፣ አንተ ደግሞ የለውም ብለህ ነበር። መጽሐፉ ደግሞ አለው አለ። ይሄው ጳውሎስ እየመለስኩልህ ነው አለ። የኢየሱስ ክርስቶስ አምላክና አባት እያለ ያለው ሰውነቱ እንደመግለጽ ነው አልኩ። ሰው መሆኑን ደግሞ ምዕራፍ 1 ላይ ሂደህ አንብበው። ሰውነቱ እኮ የሚል እኮ የለውም። ሰውነቱ የሚል የለውም። ወንድሜ መስማት ትችላለህ? እየሰማው ነው። ሰውነቱ የሚል የለውም። በሰውነቱ የሚል አለ። ሂድና እንትን በለው ግለጽ። በሰውነቱ የሚል የለውም። ሂድ መልሰው አልኩህ። ሂድና ዮሐንስ ወንጌል ላይ ክፈተው። በሰውነቱ የሚል አለው። ያማል እንዴ? ጤነኛ ከሆንክ ሂድና ክፈተው። መስማት የምችል ከሆነ ማሰብ የምችል ከሆነ ማለት
ምን አበሳጨኝ ወንድም? ለምን ትበሳጫለህ? ኢየሱስ የሚለው ስም ኦኬ፣ ኢየሱስ ክርስቶስ የሚለው ቆይ አሰላሙ አለይኩም ይብሮ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ አንዴ አፉ በለኝ እሺ። ይቅርታ፣ በጣም ይቅርታ እንትን አልኩ። እንትን አሁን ልጁ አግሬሲቭ ነው። ማይሮ ሰገዳችሁ እንደ ዞር ኢብሮ ማይሮ ይቅርታ፣ ምናልባት ላስታውሳችሁ ብዬ ናፍ። በመሀል ሰግጄ ነው የመጣሁት። ሚት ነበርኩ። መርሐባ እንትን ላይ ትቀጥላላችሁ። አንድ ነጥብ ላሲረብኝ ሌላው ነገር ይቀርና ባዮ ላይ እንትን የሚላለ መዝሙረ ዳዊት ምዕራፍ 34 ቁጥር 11 ላይ አንድ ነጥብ አንስቷል ባዮ ላይ እና እስኪ በትልቁ አድርገውና እዛ ጋር እግዚአብሔር የተባለው ማን ነው? ያህዌ ነው? ማን ነው? እስኪ ያስረዳን። እስኪ ማህፀነ ቤተ ክርስቲያን እግዚአብሔር የትኛው ላይ? ዳዊት መዝሙረ ዳዊት ምዕራፍ 34 ቁጥር 11 ላይ የእሱ ባዮ ነው እና ባዮ ያደረገው እንድንማርበት ነው መሰለኝ። ኦኬ ልግባለታ። ታዲያ ምን ችግር አለ? ማን ነው እዛ ጋር እግዚአብሔር የተባለው? 34 11 34 34 11 4 ይሄ ማህፀን የሚለው የቤተክርስቲያን ማህፀኗ ደግሞ ምን እንደሆነ ይነግረናል። እዛው ያለ ልጆችን ስሙኝ እግዚአብሔር መፍራት አስተምራችኋለሁ አለ። እዚህ ጋር የሚፈራው የትኛው እግዚአብሔር ነው? ማህፀን ቤተክርስቲያን ጸጥ። ማህፀነ ቤተክርስቲያን ወጣ። በቃ አየሁ ብሮ ጀመርኩ። ማነቃንቅ እኮ እኔ እኮ ታውቃለህ፣ የሆነ የመከራከር ሜንታሊቲ ይዘው ሲመጡ ማለት ነው አንድ ፖይንት ውስጥ እንደገቡ ካወቁ በኋላ መላቀቅ የለም። ከዛች ፖይንት ለመውጣት በቃ ሰማይ ለመቧጠጥ ማለት ነው ይንጠራራሉ። በጭራሽ አይሆንም። ማኖ ከነካ በደንብ ነክተህ ነው መወጣት ያለበት እንጂ ወደዛ ጥቅስ ወዛ ያዘው እና አይሰራም። ቆመን ልክ እንደ ቆመን ሳንቀመጥ ነው የምናወራው። ማህፀነ ዌልካም። ቀይ ይሰማል? ይሰማል። ሳትናደድ ካምዳውን ሆነ ተረጋግተህ እናወራው። አተረብ መጀመሪያ እዚህ ጋር እግዚአብሔር የተባለው ማህፀነ ቤተክርስቲያን ማሪ ማን ነው? ማሪ ነው ምናምን የምትባለው ልጅ አንዴ ጠብቀኝ። እያወራሁ ያሉት ከአንተ ጋር አይደለም። ማሂር ይባላል። እና እሱ አንድ ነው፣ ችግር የለም። እኔና ኢብራሂም አንድ ነን። አንድ ኢብራሂም እኔና ኢብራሂም አንድ ነን። እኔና ኢብራሂም አንድ ነን። አንድ ነው ይባል እኮ በስመ ሀሳብን ቀጥል። ይኸውልህ መጀመሪያ ቅድም የጠየቅኩህን መልስልኝ። ከዛ በኋላ ነው ሌላ ርዕስ የምናነሳው። እሺ ዘለለ ላይ ለምን አትዝለም? መጀመሪያ የጠየቅኩህን ሂድና መልስልኝ። ምን አበሳጨህ? አልተበሳጨሁም። ይሄ ካምዳውን ሆኖና ስለምን መሰለህ መንፈሳዊ ነገር ነው እያወራን ያለ ነው እና መንፈስህ ካላገዘህ በዚህ ሰዓት እንድትረጋጋ ካላገዘህ አስቸጋሪ ነው የሚሆነው። ለመረጋጋት ሞክር። እዚህ ጋር እግዚአብሔር የተባለው ማን ነው? ኢየሱስ ነው። መጀመሪያ ሂድና የምነግርህን ወር ደግሞ የጠየቅኩህን መልስልኝ። አላይ አልሰማህም ጭራሽ። ሂድ መጀመሪያ ቅድም የከፈትኩት ምዕራፍ አለ አይደለ? ሂድ ክፈተው። ምንድን ነው የከፈትኩት ምዕራፍ? ቅድም የከፈትኩት ምዕራፍ ኢየሱስ ክርስቶስ አምላክ አለው ምናምን ላይ ከፈትኩት ማለት አታውቀውም? እሺ ኤፌሶን ወደ ቱርክ እንሄዳለን። እሺ ያው መልካም። ስለዚህ እዚህ ጋር ምን ይላል? ኢየሱስ ክርስቶስ አምላክ የተባረከ ይሁን ይላል አይደለ? እሺ በክርስትና እምነት ኢየሱስ ክርስቶስ ሰው መሆኑን ያምናሉ። ይሄን ታውቃለህ? እናንተ ነው የምጠይቀው። እኔ ያምናሉ ነው ያልኩት። ታውቃለህ አይደለ? ሰው እንደሆነ አውቃለሁ። ስለዚህ ያምናሉ። መልካም። እሺ እሱ ሰውም አምላክም እንደሆነም ደግሞ ያምናሉ። ይሄንም ታውቃለህ አንተ። ሰውና አምላክ ብሎ ይልሽ
ሰውም አምላክም እንደው ብለው እንደሚያምኑ ታውቃለህ እኮ። ሰውም አምላክም ብላችሁ ስታምኑ እናንተ በምን ተደግፋችሁ ነው እኮ? እሱን እኮ ልነግርህ ነው። ይሄን ታውቃለህ እንደዛ ብለው እንደሚያምኑ ንገረኝ ነው። እኔ አላውቅም፣ ንገረኝ። አታውቅም? ታዲያ ስለማታውቀው ነገር ለምንድን ነው ወጥተህ የምትናገረው እኮ? እየጠየኩህ እኮ ነው። ምን ባውቀው እናገራለሁ? ስለማናውቅ እኮ አንተ ንገረን እያልን እኮ ነው። ወይ ጉድ! ሚዩት አታርገኝ። ዮሐንስ አንዳንድ ክፈት። አይ ቆይ፣ በመጀመሪያ ደረጃ ይኸውልህ፣ በመጀመሪያ ደረጃ ግልፍተኛ ሆነህ አይደለም ከኛ ጋር የምታወራው። አንተ እኔ ግልፍተኛ አልሆንኩም። ሂድ ክፈተው ነው ያለው። አይ ባህሪህ እንደዛ አይነት ነገር እያየን ስለሆነ ነው። የመረጋጋት ነገር ስላላየንብህ ነው። ልትመታኝ ሁላ አጠገብህ ብሆን ወላ ትመታኛለህ። አሁን ምን መሰለህ፣ ይሄ ስሜታዊነቱን ተወውና መንፈሳዊ ነገር ነው እያወራን ያለ ነው። እኛ ያልንህ አምላክ የለውም ኢየሱስ አልከን። አይ ኢየሱስ አምላክ አለው አልኩ። ማስረጃ አምጣ አልከኝ። ይሄው ኢየሱስ አምላክና አባት ይባረክ ይላል አልኩ። ከዛ አንተ ሌላ ነገር ውስጥ ማርያም ማናት? ሰው ናት? ሰው አይደለችም? ምን የማን እናት ናት? ምናምን ይሄ አላፊ አግዳሚ ሰው የሚያወራውን ነው። በጭራሽ አይሆንም። ገብቶሃል? የኢየሱስ አምላክ ማን ነው? ለምሳሌ እያልኩ ያለሁትን ትሰማኛለህ አይደለ? መጀመሪያ እሺ እያልኩ ያለውን የምትሰማኝ ከሆነ መስማት የምችል ከሆነ ማለት ነው። ይኸውልህ አሁን እዚህ ጋር ማነው አግሬሲቭ ምናምን የሆነ ሰው የለም። እሺ አግሬሲቭ የሆነ ምናምን ሳይሆን እምልህን ነገር ካላደረክ ግን ቀጥታ ነው ይወርዳለሁ ሲጀመር። ቢኮዝ እኔ ዝም ብዬ እንደዚህ መቀባጠር ምናምን አይመቸኝም። ሙሉ በሙሉ በማስረጃ ነው። ይሄ እዚህ ጋር ያዝነው አጭር ነገር ምናምን ነገር አይደለም። በጣም ትልቅ ጎበዝ። እኛ የምንፈልገው ማስረጃውን ነው። አሁን የኢየሱስ ክርስቶስ አምላክ የተባለው ማን ነው? ጎበዝ፣ የኢየሱስ ክርስቶስ አምላክ የተባለው ማን ነው? ሂድ አሁን ዮሐንስ አንድ ላይ ያወጣና ላሳይሽ። የኢየሱስ ክርስቶስ አምላክ የተባለው ማን ነው? እሱም ብቻ ንገረኝ። እሺ አምላክም አባትም የተባለው እግዚአብሔር አብ ነው። ያ ደግሞ የተባለበት ጨርሰናል። በቃ የኢየሱስ ክርስቶስ አምላክና አባት የተባለው አብ ነው አይደል? ሰው ኢየሱስ አምላክ አለው። ጨርሰናል። ሌላ ምንም የምታወራ ነገር የለም። በቃ ባጭሩ ምንም ጉዳይ የለም። በቃ ለምን የሚባል ነገር አይሰራም። የኢየሱስ ክርስቶስ አምላክ በቃ አለቀ። በቃ ስማኝ መጀመሪያ ማለት ነው። መጀመሪያ እናንተ እያወራኸኝ ካለ ወር ደግሞ ትልቅ ነገር አስበህ እያወራኸኝ ከሆነ መጀመሪያ ላይ እኔ የምልህን ነገር ማዳመጥ መቻል አለብህ። ቢኮዝ እኔ ነኝ እንጂ ስለዚህ እምነት የሆነ ነገር ማለት የምችለው አንተ አይደለም። ስለዚህ እምነት ማውራት የምችለው ምንም ያልኩት ነገር የለውም እኮ። ማን ነው የኢየሱስ አምላክ አልኩህ፣ ነገርከኝ። ኦኬ ጨረስኩሽ። ሂድሽ አሁን ቀበልና ምን ነገር ኦኬ። አሁን አምላክ ያለውን ኢየሱስን ነው የምታመልከው? አሁን አንተ ማን ነው የምታመልከው? የኢየሱስን አምላክ ነው የምታመልከው ወይንስ ኢየሱስን ነው የምታመልከው? እሺ ኢየሱስና አብ ልዩነታቸውን ትነግረኛለህ? አሁን አንተ እንደው እንደምታስበው አትጠይቅ እያልኩ ነው። እየሰማኸኝ ነው? አዎ አትጠይቅ። አንተ ነህ ማብራራት ያለብህ። አትጠይቅ። እውቀት ካለ አትጠይቅ። በመጀመሪያ ደረጃ ማለት ነው የክርስቶስ ታወራኝ ማለት ነው ልጠይቀኝ እንጂ አንተ ብቻ ልጠይቀኝ አይደለም። ቢኮዝ እዚህ ጋር ዲቤት አይደለም። ዲቤት ከሆነ ደቂቃ ትሰጠኛለህ፣ እናወራለን። ከዛ ውጭ ግን ኖርማል አሁን እያወራን ያለ ነው እንደዛ ነገር አይደለም። ይኸውልህ የኢየሱስ ክርስቶስ አምላክና አባት የተባለበት ምክንያት ላስረዳ ከፈለኩ ደግሞ መረዳት ከፈለክ የራሱ የሆነ አስተምህሮ አለ። ይህ ዝም ብለህ እንደዚህ እንትን የምትለው አይደለም። ስለዚህ የኢየሱስ ክርስቶስ አምላክና አባት የተባለበት ምክንያት ኢየሱስ ክርስቶስ ሰው መሆኑን ለመግለጽ የተረዳ የተነገረበት ነው። የኢየሱስ ክርስቶስ አምላክና አባት ያለበት አባቱ መሆኑን አንተም አባቱ ነው ምናምን ነገር ብለህ ታወራለህ እኮ ባይዘው። ያን ነገር ግን አምላክና አባት የተባለበት ምክንያት ኢየሱስ ክርስቶስ ሰውም አምላክም ነው። ሰውነቱን ለማስረዳት ደግሞ ምን ተባለ? የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን ብሎ ምን አለው? አስቀመጠው። እዚህ ጋር አንድም ተውን ከፍተህ ማየትም ትችላለህ። ዮሐንስ ወንጌል ምዕራፍ 1 ላይ ያለው ምን ብለህ ልታወራው ነው? ምን ብለህ ልታወራ ነው? እስኪ ክፈተው። ለምን መክፈት ግራ ገባኝ።
ጨረስክ? መክፈት ጨረስክ ወይ? ተረጋጋ። ክፈተው ቆይ አልኩህ። ጨረስክ? አዳምጠኝ። ክፈትለት፣ አንዳንድ በመጀመሪያ ክፈትለት፣ ደረጃ ይቅርታ ክፈትለት። አንድ እዚህ እንጨርሰው። ምን አልከኝ ማሄር? ክፈተው። አይ ዮሐንስ አንዳንድ ክፈትለትና በቃ እዛው ይለቅ ጉዳዩ፣ ችግር የለም። ከዛ እኛ እንጠይቀዋለን። ምንም ችግር የለም። እሺ ላውራ። ከዚህ ጋር አንድ የተናገርከው ነገር አለ። እኔ አንድ ነገር ልንገር፣ ፖይንት አለቅም ከያዝኩኝ። ይኸውልህ እያልኩ ያለሁት የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ መጀመሪያ እዚህ የመጣንበት ምክንያት ኢየሱስ አምላክ የለውም አልክ። አምላክ የለውም ስትል ማስረጃ አምጣልክኝ። ይሄው ብዬ ማስረጃ መጣሁልክ። ማስረጃው ሲመጣ ደግሞ ማርያም ማናት ምንድናት ምናምን ማለት ጀመርክ። እሱም ብቻ አይደለም። ከዛስ አይ ይሄ በሰውነቱ ነው የሚል ነገር ለማምጣት ማለት በሰውነቱ የሚል የለም አልኩ። ኦኬ በሰውነቱ የሚል የለም። የኢየሱስ ክርስቶስ ነው የሚለው። አምላክ ማን ነው አልኩ። አብ ነው አልከኝ። አብ ከሆነ ኦልሬዲ ጨረስን። የኢየሱስ ክርስቶስ አምላክና አባት የተባለው አብ ከሆነ አንተ ማንን ታመልካለህ? የኢየሱስን አምላክ ነው የምታመልከው ወይንስ ኢየሱስን ነው የምታመልከው አልኩ። አሁን ከዚህ ነገር ለመውጣት በጣም እንትን እያደረክ ነው። እኔ ዮሐንስ አንዳንድን እንከፍተዋለን። ኦኬ በጣም ሲምፕል ነገር ነው። ዮሐንስ አንዳንድ ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እግዚአብሔር የተባለው ማን ነው? ቃል የተባለው ማን ነው? እኮ እሺ ሄደሽ ንገረኝ። እግዚአብሔር የተባለው ማን ነው? ቃል የተባለው ማን ነው? እግዚአብሔር ራሱ እግዚአብሔር ነው። እግዚአብሔር ነበረ ማለት ነው። ቃል ወልድ ኢየሱስ ክርስቶስ። ኦኬ ቃል ወልድ ነው። እግዚአብሔር ደግሞ ማን ነው? ራሱ አብ። ኦኬ ስለዚህ ቃል ማን ነበር? ኦኬ ገባኝ እኮ እዚህ ጋር ነው የምንጨርሰው። ቃል እግዚአብሔር ነው። ማን ነው እግዚአብሔር የተባለው አብ ነው። ቃል የተባለው ደግሞ ወልድ ነው አይደል? ኦኬ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ሲባል ወልድ በእግዚአብሔር ዘንድ ነበረ ነው አይደል? በአብ ዘንድ ነበር። በአብ ዘንድ ነበር ማለት ነው አይደል? ሄዳውን 14 ላይ ክፈተው። ቆይ በአብ ዘንድ ነበር አይደል? ቃል ኢየሱስ መሆኑስ በእብራሂም እዛ ጥሩ ነው፣ ግን መጀመሪያ ቃል ኢየሱስ ወልድ መሆኑ በምንድን ነው ያወቀው? ንግግር ከሆነስ በዚህ 14 ላይ ክፈተው። ቁጥር 14 ኦኬ እንዳትረሳ። እዚህ ጋር ቃል ያለኝ ወልድን ነው። ሰምታችኋል? እንዳትረሳ ቃል ያልከኝ ወልድን ነው አይደል? ያ እኔ ምንድን በንግግር ምናምን ነገር በራስ ንግግር ነው የሚይዝህ፣ ምንም ችግር የለውም። የቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየናል። እሺ ቃልም ምን ሆነ? ሥጋ ሆነ። ሥጋ ሆነ። ያ ሥጋ የሆነው ቃል ማን ነው? ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየናል። ስለዚህ ዲጋ ቃል የሆነው ቃል ሥጋ የሆነው ማን ነው? ከላይ ቃል የተባለው ቃል ነው። ቃል የተባለው ከላይ ማን ነው? ቃልም ሥጋ ሆነ ይላል። ቃል ሥጋ የሆነው በምንድን ነው? በተዋህዶ። በተዋህዶ የሚል ከየት አገኘ? ቃልም ሥጋ ሆነ ማለት ምን ማለት ነው እኮ? አንተን እየጠየቅኩህ እኮ ነው። በምን ሆነ ቃል ሥጋ ሲሆን? ቃል ምንድን ነው ያልኩህ? ከላይ ቃል ምንድን ነው ይላል መጀመሪያ እኮ። ይሄኛው ቃል ወልድ ነው ብለሃል አይደል? በእግዚአብሔር ነበረ። ቃልም ማን ነበረ? እግዚአብሔር ነበር አይደለ? ኦኬ እኮ አንድ ጊዜ እዚህ ጋር እኔ እኮ እዚህ ጋር መጠየቅ ጥያቄ ሳይኖረኝ ቀርቶ እኮ አይደለም። ይሄንን ቃል ወልድ ነው ብለህ ያልክበት አንደኛ ጥያቄ ስለነበረኝ እሺ ብዬ ልለፍህ ብዬ ነው። እኔ በራስ ንግግር ስለሚይዝህ ነው። ገባህ? ቃል ሥጋ ሲሆን በምን ሆነ? በምን ሆነ ማለት ቃል ሥጋ የሆነው በምንድን ነው እኮ ማለት አልገባኝ። ቃል ሥጋ የሆነው በምንድን ነው? ቃል ሥጋ ሆነ፣ ተወለደ። በምን ሆነ? ቃል ሥጋ ሲሆን በምን ሆነ? ያለ ቃል ተፈጠረ? ይኸውልህ ቃልም ሥጋ ሆነ ማለት ቃልም ሥጋ ሆነ ተሰጠን አይደለ? ጸጋና እውነትን ተሞልቶ ምን አለን ነው በእኛ አደረ አይደለም የሚለው።
በእኛ ያደረው ያ ወልድ የምትለው ኢየሱስ ክርስቶስ በምን ሆነ ነው የኔ ጥያቄ። ቃል ስጋ ሲሆን በምን ሆነ? በምን ሆነ ማለት ነው ነው ስጋ ሲሆን በምን ሆነ? ቃል ለምሳሌ ሰማይ ሲሆን በምንድን ነው የሆነው? በቃል ነው አይደል? ምድር የሆነው በቃል ነው፣ በፈቃዱ። ይኸው ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም የተባለው ሁሉን ነገር እግዚአብሔር ሲፈጥር በቃል እንደፈጠረው ነው እየነገረን ያለ ነው። በጣም ጥሩ። ቃል ስጋ ሲሆን በምን ሆነ? ፍቃድ አልጠየቅኩም፣ በምን ሆነ ነው ያልኩህ። እኔ አይሰማም እንዴ? ስለ ፍቃድ አልጠየቅኩም። ቃል ስጋ የሆነው በምን ሆነ? በቃል ነው ወይንስ በምን? በራሱ በቃል። በቃል እግዚአብሔር አንድነት ሶስትነቱ አለ አይደለ? ከላይ ያየኸው ያነበብከው አብ ነበረ። በአብ ደግሞ ማን ነበረ? ቃል ነበረ። ቃል ደግሞ ምን ሆነ? ስጋ ሆነ። ያ የእግዚአብሔር የራሱ ፈቃዱ ነው። እሺ ቃል ስጋ ሲሆን በምን ሆነ? በቃል አይደል? በራሱ ፈቃድ። በራሱ ፈቃድ። ፍቃድ አልጠየቅኩም እኔ። ፍቃድማ ቃል እኮ ራሱ በኔ ግን እንዳንተ አይደለም። ይሄን እንድታቅ ፈልጋለሁ። እሺ አንተ እንደምትፈልገው አይደለም ልመልስ እንደምችለው። ይኸውልህ ቃል ስጋ ሲሆን በቃል ነው አይደል የሆነው? እግዚአብሔር በራሱ ፈቃድ እንዴ ፍቃዱ እኮ ነው። አሁን ለምሳሌ ሰማይ እኮ ሰማይ ሲሆን ፈቅዶ ነው አይደል? ሰማይም ሰማይ ሲሆን ፈቅዶ ነው አይደል? በቃል ሰማይ የሆነው። ቃልም ስጋ ሲሆን በቃሉ ነው አይደል? ፈቅዶ ስጋ የሆነው። ምን ነው? እሺ ቀጥል። ኦኬ ስለዚህ ቃል ሰላም አለይኩም ስጋ ማል ገባ አይደለም። ቃል ስጋ አፍሽ ማል ገባ አይደለም። እንትን አድርገው ወይ እንትን አድርጉት ወይ በመጽሐፍ ቅዱስ ዙሪያ በማን ቃል ነው በሚለው እንትን አድርጉት። እዚህ ላይ ይዛገም ስለሆነ ነገርየው ሰውም እየደበረው ነው እንደ እንትን ማለት ነው። በመጽሐፍ ቅዱስ በዛ ዙሪያ ያዘው በማል ገባ አይደለም። አብሽር ችግር የለም። እሺ ቃልም ስጋ የሆነው በምንድን ስል በቃል ነው አልከኝ። ስለዚህ ቃልን ስጋ እንዲሆን ኦኬ የፈጠረ ቃል አለ። ቃል የመጀመሪያ ቃል ደግሞ ነበረ። አረ ምን አየ ሆነ። ይኸው ስጋ ሆነ አይደል? ስጋ ፍጡር አይደለ እንዴ? ይኸውልህ ቃል አረ ወንድሜ ማሰብ ጀምር። መጀመሪያ ፈጠረ የሚል እዚህ ጋር አለ። ቃልን ፈጠረ ስጋ ፍጡር አይደለም። ቃል ስለ ስጋ አይደለም ያወራ ነው። ቃልን ፈጠረው እያልክ እያወራ ፈጠረ ስትል ቃልም ስጋ ሆነ ስትል በምን ሆነ ስል በቃል አልከኝ እኮ ራስህ። ስለዚህ በቃል ካልከኝ ቃልን ስጋ እንዲሆን ያደረገ ቃል አለ ማለት ነው። ራሱ ነው፣ በራሱ ፍቃድ ነው። እሺ ወንድሜ እዚህ ጋር ራሱ ምንድነው? ራሱ የሚለው ነገር እስኪ ማስረጃ እስኪ። በቃ እንደውም ትንሽ ኢንጂን እንቀይር። ኦኬ ኢንጂን እንቀይር። አይ ምንም ችግር የለም። ና እዚህ ጋር ቃል ማን ነበር ያልከኝ? እግዚአብሔር ነበረ። ያ ቃልም እግዚአብሔር ነበረ። ቃል ማን ነው እዚህ ጋር? እግዚአብሔር ነበረ። ቃል እዚህ ጋር መጀመሪያው ቃል የተባለው ማን ነው? እግዚአብሔር ነው። አዎ እግዚአብሔር ነው ስጋ የሆነው እዚህ ጋር። ያ በትክክል እግዚአብሔር ስጋ ሲሆን በምን ሆነ? በእግዚአብሔር። ኦኬ እግዚአብሔርን ስጋ ያደረገ እግዚአብሔር አለ ማለት ነው። እግዚአብሔር መጀመሪያ እግዚአብሔር ነበረ። ያ እግዚአብሔር በራሱ ምን ሆነ? ቃል ሆነ። እግዚአብሔርን ስጋ ያደረገ እግዚአብሔር አለ ማለት ነው። እግዚአብሔርን ስጋ ያደረገ እግዚአብሔር አለ ማለት ነው። ሁለተኛ ሶስተኛ ልትሄድ ነው እንዴ ብራዘር? አሁን አንተ የምትለው ምን እንደው ታውቃለህ? አንድ አዳምጠኝ። የምትለው ምን እንደው ታውቃለህ? እግዚአብሔር ወይም ደግሞ አላህ ሰው ሊሆን አይችልም ወይም ደግሞ ሊወልድ አይችልም ብለህ ነው አይደል የምታምነው? አይችልም የሚል አለ። እግዚአብሔርን ስጋ ያደረገ ሌላ እግዚአብሔር አለ እያልከኝ ነው? የለም እዚህ ጋር ያዘው። እሺ ሁሉንም አይችልም የምንለው አምላክ የለም እዚህ ጋር። ስለ ችሎታ አልጠየቅኩም። እግዚአብሔርን እግዚአብሔር ያደረገ ሌላ እግዚአብሔር አለ ማለት ነው። እግዚአብሔርን እዚህ ጋር ስጋ ያደረገ እግዚአብሔር አለ። ራሱ እግዚአብሔር ነው። እግዚአብሔርን እግዚአብሔር ያደረገ አለ ሳይሆን እግዚአብሔር ራሱ ነው። እግዚአብሔር የሆነ ቃል የሆነ
እግዚአብሔር እኮ ውልድ ደግሞ የራሱ እዚህ ጋር ለምሳሌ ወልድ ነው አይደል ያልከኝ? እዚህ ጋር ቅድም ወልድ ነው ብለህ ነበር። አዳምጠኛ እንዴ ወልድ ነው ብለሃል አይደል? እዚህ ጋር ያለውን ቃል ስመኝ አዳምጠኛ እንዴ ወልድ ነው ብለሃል ወይስ አላልክም? አንድ አዳምጠኝ ኢብራሂም ወልድ ነው ብለሃል ወይስ አላልክም? ያ እግዚአብሔር አብ አለ እግዚአብሔር ወልድ አለ ለመሆኑ ማስረጃ ስጠኝ። አዳምጠኝ እሺ እግዚአብሔር አለ አይደል አንዴ ወልድ ማለት ወልድ ምን ማለት ለመሆኑ ማስረጃ ስጠኝ። ወልድ ማለት ምን ማለት ነው? ትርጉሙን አልጠየቅኩም። ወልድ ለመሆኑ ማስረጃ ስጠኝ። ልመልስልህ እኮ ልነግርህ እኮ ማስረጃውን ነው የፈለኩት። ማስረጃውን ልነግርህ ነው ንገረኝ። ወልድ ማለት ምን ማለት ማስረጃውን ነው የፈለኩት። አልፈልግም ምንም ይሁን ለምን ቅጠል ስለዚህ ማስረጃውን ነው የፈለኩት። ማሰብ ስችል እናወራለን። ማሰብ ስችል እናወራለን። ማስረጃ ስጠኝ። እዚህ ጋር ወልድ ለመሆኑ ማስረጃ ስጠኝ። ወልድ ማለት ምን ማለት ነው? ይሄን ስትመልስልኝ ትርጉሙን አልጠየቅኩህም። የወልድን ትርጉም አልጠየቅኩህም። ወልድ ለመሆኑ ማስረጃ ስጠኝ። ይኸው ከስር ይኸው ቃልም በእግዚአብሔር ነበር። ያ ቃል ማን ነው? ማስረጃ ስጠኝ እኮ ነው ያልኩህ። ወልድ ለመሆኑ ወልድ ማለት ምን ማለት ነው? ይሄን መልስልኝ በመጀመሪያ። ንግግር ነው ወይንስ እዚህ ጋራ አካላዊ ቃል ነው? እዚህ ጋር ያለው ንግግር ነው ወይንስ አካላዊ ቃል? አካላዊ ቃል ለመሆኑ ማስረጃ ስጠኝ። እሺ ሰማኝ። እሺ አካላዊ ቃል ለመሆኑ ማስረጃ ስጠኝ። ኢብራሂም አንተ ኢብራሂም የተባልከው ምን ስላለህ ነው? ምን ስላለህ ነው? አካላዊ ቃል ለመሆኑ ማስረጃ ስጠኝ። ማስረጃ ብቻ ነው የምትሰጠኝ። ይኸውልህ ወንድሜ እየነገርኩህ ነው አይደለ? ይበቃል። አንተ ሲጀመር ማለት ነው አንተ አሁን ኢቭን መጽሐፍ ቅዱስ ራሱ አንተ ማንበብ አለብህ። መጽሐፍ ቅዱስ ራሱ አንብብ። እኔ እንደ ወንድም መክረህ ማለት ነው። እሺ መካሪ። ኦኬ አዎ ከምሬ ነው። መጽሐፍ ቅዱስ አንብብ። ሁለተኛ ነገር ደግሞ አንተ የኢየሱስ ክርስቶስን አምላክ ነው ማምለክ ያለብህ ወይ የጀማል ፈን ጫጫታ ቦታ ላይ ወይ ሌላ ሰው ያስገብ ወይ በሌላ ሪስ ብታረጉት ትንሽ ችክ እንዳይሆን ፕሮግራሙ ማለት ነው። በጣም ችክ ያለኝ ለዛ ለምሳሌ ብሎ ነው የኢየሱስ ወዳጆች ኢየሱስ አምላክ ብለው ያስባሉ ወይ? ሉቃስ 11 እስኪ ክፈትልን። አንድ ጊዜ ኢየሱስ ምሳሌ በላ ተጋብዞ ነበርና ቁጭ ባለ ምሳሌ በላ ብሎ ከዛ እጁ ሳይታጠብ ምግብ ሲበላ እንዴ ለምንድን ነው እጁ የማይታጠበው አለ የጋበዘው ሰውዬ። ፈጣሪው ሰማይና መሬት የፈጠረ ፈጣሪን ጠርቶ ነው እንደዚህ ያለው እርሱ ሰውየው። ኢየሱስስ ለምን ተጣጣ? ከተውና ኢንሻአላህ አሳየን። ሉቃስ ምዕራፍ 11 ነኝ ያለው ምዕራፍ 11 ሉቃስ ምዕራፍ 11 ላይ ነው ያለው። ሉቃስ 11 ላይ ነው ያለው። ጫጫታ እኮ አለ። ኦኬ ሉቃስ ምዕራፍ 11 ኢብራሂም 11 ከዛ አምላክነትም ጥያቄ ሉቃስ ምዕራፍ 11 ኢብራሂም ምዕራፍ 11 ቁጥር 38 ቁጥር 11 ላይ ነኝ 11 ላይ ነኝ ነው የምልህ። ኦኬ 38 ኦኬ እንትን 37 ጀመረ። እዛ ምሳሌ ሊበላ የተጋብዞ ሰውየው ለምን አትጣጣም ይለዋል። ፈጣሪውን እንደዚህ ደፍሮ የተናገረው አምላክ መሆኑ እያወቀ ነው ሰው ብሎ ያስበው ስለነበረ ነው። እስከ 38 37 አካባቢ ኢንሻአላህ ምን ላይ ነው ያለው? ሉቃስ ኦኬ ትልቅ ላይ አረገኝ። ኦኬ 37 ከዛ አዎ ይህንን ሲናገር ይላል ማን ኢየሱስ ያስተማረ ነበርና አንድ ምን አለው ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ። ና አብረን ምሳ እንብላ አለው። አሁን ምሳ እንብላ የሚልህ
ፈጣሪህ መሆኑ እያወቀ ነው። አላሁ አዕለም። ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳውም ተደነቀ። ለምንድን ነው እጁ የማይታጠበው ኢየሱስ ብሎ ተገረመ ሰውየው። ያኔ አስቡት፣ ፈጣሪውን ጠርቶ ምሳ ሊበላ እንኳን ከእርሱ ጋር ቁጭ ሲል ለምን እጁ አልታጠበም ብሎ ተገረመ ማለት ነው። ከዛ ምን አለው ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውያንን የወጭቱን እስኪ የጽዋውንና የወጭትን ወጭ ከፍ አድርገው ወደ ላይ እስኪ ይሳደባቸዋል ኢየሱስ። አሁን የኔ ጥያቄ ምንድነው? መጀመሪያ ምክር አልሰጠውም ኢየሱስ፣ ምክር አልሰጠም፣ አብሮ ቁጭ አለ። እንዲያም አልተሳደበውም። ችግሩ ከዛ በፊት ቢሆን ኖሮ ኢየሱስ ምሳ ሳይበሉ ይመክረው ነበር። እጅህ ለምን አልታጠብክም ስላለው ይህች ነገር መሰረት አድርጎ ኢየሱስ እናንተ ልባችሁ ሞኞች ናችሁ፣ ደንቆሮዎች ናችሁ፣ እንዲህ ናችሁ እያለ ብዙ ነገር ተናገረ ኢየሱስ። ከዛ በኋላ አይ እነርሱን ለማስተማር ፈልጎ ነው እንዳንል ከዛ በፊት አልተናገረም። ምሳ ሊበላ እንኳን ቁጭ ብሎ ነበር፣ ችግር አልነበረውም። ለምንድን ነው እጅህ ለምን አልታጠበም ብሎ ከተገረመ በኋላ ኢየሱስ የተናደደው? ሰውየውስ እጅህ ለምን አልታጠብክም ብሎ በውስጡ ሲገረም አምላክ መሆኑ እያወቀ ነው ወይ? ቀጥል ኢንሻአላህ። ይሄ ጥያቄ ነው፣ የሚመልሰው ካለ እያብራራ አንድ ክርስቲያን። መርሃባ ሚኪ ገብቷል። ምናልባት እስኪ ሚኪ ሰላም ነው? ሚኪ ወይ እንዴት ነህ? አለን አልሐምዱሊላህ። ማንን ነው የምታመልከው? ኦኬ ልጁ የተናገሩን ጥያቄ ቢደግምልኝ ደስ ነው የሚለኝ። ማንን ነው የምታመልከው? ነሂም የጠየቀውን ጥያቄውንም እንደገና ቅድም ልጁ ሲከራከርበት የነበረውን ጥያቄውንም ያው እሱን እንደገባልኝ መነሻ ፖይንቱ ልክ ነህ። እነዚህ ሀሳቦች የተነሱበት ምክንያት ማንን ነው የምታመልከው ነው። ለማርያም የተሰጣትን ወንድ ልጅ ነው የምታመልከው ወይንስ ለማርያም ወንድ ልጅ የሰጣትን አምላክ ነው የምታመልከው? ከዛ መነሻ አድርገን ነው እነዚህ ሀሳቦች የተሸራሸሩት። አሁን ደስ ይላል። እንዲህ አይነት ጥያቄዎች በጣም ደስ የሚሉ ናቸው። እንደገና አንዳንድ እያወቅንም የምንጠይቅባቸው ጊዜያቶች አሉ። ማናውቀውንም ነገር ልናውቅ የምንጠይቅበት ጊዜ ይኖረናል። እዚህ ጋር ሲባል አንተ እንዳልከው በማርያም የተወለደው ወንድ ልጅም ከአብ ዘንድ የተላከው ቅድም ስታወሩ ነበር። ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ ባህሪህን ወድጄዋለሁ። ማንን ነው የምታመልከው? ለማርያም የተሰጣትን ወንድ ልጅ ነው የምታመልከው ወይስ ለማርያም ወንድ ልጅ የተሰጣትን አምላክ ነው የምታመልከው? እዚህ ጋር አይነጣጠልም። ማንን ነው የምታመልከው? እግዚአብሔርን ነው የማመልከው። ለማርያም የተሰጣትን ወንድ ልጅ ታመልካለህ? አዎ አመልከዋለሁ። ኦኬ፣ ለማርያም ወንድ ልጅ የሰጣትን አምላክ ታመልካለህ? አመልከዋለሁ። ሁለቱንም ነው የምታመልከው? ሁለቱ ማለት ለምሳሌ እዚህ ጋር ሁለት ብለህ አታነጣጥለው። ያ ማለት ወንድ ልጅና አምላክ አንድ ነው። መጀመሪያ ልጅ አብ አለው፣ ወልድ አለው። አብ አለው፣ እኔ ሲወለድ የኔ አባት አለው። ወንድ ልጅና አምላክ አንድ ነው ወይ? ወንድ ልጅና አምላክ አንድ ናቸው። ምክንያቱም በባህሪያቸው በስራቸው አንድ ናቸው። በባህሪያቸው በስራቸው አንድ ናቸው። በባህሪያቸው በስራቸው አንድ ናቸው።
ነገር ግን ወንድ ልጅና አምላክ አንድ ነው ወይ? አንድ ናቸው። ለምሳሌ ሀሳብን ትረዳኝ ልንገሬ ነው። አንድ ናቸው ብለሃል። ኦኬ አዳምጠኝ ልንገሬ ወንድ ልጅና አምላክ አንድ ናቸው ብለሃል። ኦኬ ይሄ ልንገሬ ያ ወንድ ያ የማርያም ወንድ ልጅ ልንገሬ መጀመሪያ ልጅ በማርያም ማፀን ውስጥ ወንድ ልጅ ሆኖ እንዲወለድ የማፈቃድ ነበር። እየሰማኸኝ ከሆነ የማርያም ወንድ ልጅ ሞቷል አይደል? ሞቶ ነበር። አምላክ ለማርያም የሰጠው የማርያም ወንድ ልጅ አምላክ ለማርያም ሞቶ ነበረ። አዎ ሞቶ ነበረ፣ ግን እንደ ሰዎች አሟሟት አይደለም፣ ተነስቶታል። እሱን አይደለም የጠየኩህ። ማን የገደለው? ማነው ገደለው? ስለኔ ኃጢአት ራሱን ፈቅዶ ነው የተገደለው። አይሁድ ናቸው ገደሉት። አሕዛብ አይሁድ። ያም ማለት የተገደለው አይሁዶች አምላክን ሮማውያን አውቃለሁ። አምላክን ገድለዋል። አዎ ምክንያቱም አዳምጠኝ፣ እዚህ ጋር አዳምጠኝ። አምላክን ገድለዋል። አሁን ልንገሬ፣ አምላክን ገድለዋል። ለምሳሌ ገድለዋሉ። አምላክን ሮማውያኖች ገድለዋል። አዎ ገድለዋሉ። ኦኬ ለምን ገደሉት? አምላካቸውን አይደለም፣ አምላካችን ኢየሱስን ለምን ገደሉት? አምላካቸውን አልገደሉትም እነሱ። አምላካቸውን አይደለም ምናቸው አምላክ ነው አይደለም። ያ አምላካችን ገደሉ፣ ኢየሱስን ማለት ነው። የነሱ አምላክ ኢየሱስን ገደሉት። አይለየውም። ኦኬ የነሱ ስለዚህ አምላካቸውን ገድለውታል ወይስ አልገደሉት? ያ ማለት ገድለዋሉ። ኦኬ ስለዚህ አምላካቸውን ገድለዋል። ምንድን ነው አምላካቸውን ሮማውያኖች ገድለውታል። ስለዚህ አሁን እዚህ ጋር ቆይ አንተም ማወቅ የሚያስፈልግ ነገር ምን መሰለህ? እኔ ቆይ ሮማውያኖች አሰላሙ አለይኩም ኢብሮኒ አንድ መሀል ላይ ትንሽ እንትን ሆነ። ሚኪ ይሰማኛል? አዎ ድምጽህ ምናምን ያምራል። ዘማሪ ነህ እንዴ? ነኝ። ድምጽሽ ያምራል። አይ እንትን ቴንኪው አመሰግናለሁ። እንትን አየሁኝ። ይሄ ባዮህ ላይ ስገባ ፊልጵስዩስ ምዕራፍ 4 ከቁጥር 6 ላይ ያለውን ገልጣል። ቴንኪው። አዎ እዛ ጋር የሚያወራው ስለማን ነው? እዛ ጋር የሚያወራው ስለማን ነው? እሱ ሌላ ይሄ ሌላ ነው። ለጠየኩት መልሱን ልስጠው። መጀመሪያ እዚህ ጋር መጣ የራሱን ተናገረ። እብራሂም ተናገረ። መልሱ እዛ ላይ አለ ብዬ እኮ ነው። መልሱ እዛ ላይ አለ። ሌላ ቦታ ከምንሄድ መልሱ እዛ ላይ አለ ብዬ እኮ ነው። ይሁን ችግር የለውም። ምን ልንግ አዎ አይ ምን እንዳለ ታውቃለህ ማይሮ? አምላካቸውን ገለዋል እያለ ነው። ሮማውያኖች አምላካቸውን ገለዋል። አምላካቸውን እንትን እሱ ጋር ከገባ እንትን እንዳይለው እዛ ፊልጵስዩስ ምዕራፍ 4 ከቁጥር 6 ላይ በቃ ይመጣ። አንብብልኝ። እዛ ጋር ያወራ አንብብልኝ። አንተ ራስህ አንብብልኝ። አዎ አንብብልኝ። ችግር የለም አንብብልኝ። ቴንኪው። ፊልጵስዩስ ምዕራፍ 4 ከቁጥር 6 ላይ ጳውሎስ የጻፈው መልእክት ላይ እንደዚህ ይላል። ጌታ ቅርብ ነው፣ በነገሩ ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል አይደለ? አዎ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እምላለሁ ደስ ይበላችሁ ይላል። አዎ እዚህ ጋር አምላክ የተባለው ማለት ነው። እዚህ ጋር
ዋናው ነገር ማወቅ ያለብህ በዛ ሰዓት አምላክ የነበሩ የተባለው ሚካኤል እግዚአብሔር ኢየሱስ ክርስቶስ እዚህ ጋር አምላክ የተባለው እግዚአብሔር ኢየሱስ ክርስቶስ ነው። አዎ ቁጥር 9 ላይ ግን ከእኔ ይላል የተማራችሁትና የተቀበላችሁትን የሰማችሁትን ያያችሁትን ሁሉ እነዚህን አድርጉ የሰላም አምላክ ከእናንተ ጋር ይሆናል አለ። ማን ነው ያለው? ጳውሎስ። አዎ የሰላም አምላክ የሰላም አምላክ እሱ ከማን ጋር ይሆናል? ከእናንተ ጋር። ቆያ የሰላም አምላክ የተባለው እዚህ ጋር ኢየሱስ ክርስቶስ ነው። አንድ አዎ ኢየሱስ ክርስቶስ አባት ይባላል በባይብል ላይ አባት ይባላል ኢየሱስ ክርስቶስ በባይብል። አዳምጠኝ እዚህ ጋር ኢየሱስ ክርስቶስ በባይብል አባት ይባላል ወይ? አንድ መልስልኝ። አይባልም አብ ወልድ መንፈስ ቅዱስ ነው አይባልም። ለአምላካችንና ለአባታችን እስከ ዘላለም ድረስ ክብር ይሁናል። ማን ነው እዚህ ጋር አምላክና አባት የተባለው? አምላክና አባት የተባለው ማለት ኢየሱስ ክርስቶስ አባት አይባልም ብለሃል። እዚህ ጋር አምላክና አባት የተባለው ማለት አምላክ እኔ አሁን ልነግርህ አትሰጠኝም። ከተደማመጥን ነው እዚህ ጋር የራስን አምላክና አባት የተባለው እናንተ አዳምጠኝ። ሚኪ አትናል። እኔ ኢብራሂምን ላናገረው መጀመሪያ ኖ አንተንም አላናገርም። እንደዛ ከሆንክ አላናግርህም። አንተንም አላናግርህም። ኢብራሂምን ላናገረው እሱ ይጠይቀኝ። እንደዛ አይባልም። 3-4 መሆን አይቻልም። ከኢብራሂም ጋር ሊሄድበት ችግር የለውም። ውረድ አይባልም። እሺ እኔና እሱ ታዳምጣለህ። ኢብራሂም እንዴ ሊጠይቀኝ ሚኪ ኢብራሂምን ላናገር እነሱ እኮ ሊያዙ ነው የገባው እኮ በፍጹም ኢብሮ አፋን። እሺ ጀሚ ቆይ አንድ ጊዜ ራሱን ነው ችግር የለውም። ተግባብተናል ከማሂር ጋር ራሱን ነው የማመጣው። ሌላ የትም አንሄድም። እኔና ማሂር አንድ ነው። ቅድም ብለሃል ሮማውያኖች አምላካቸውን ገለዋል ብለሃል። አታስወርዱት ጋይስ፣ አስወርዳችሁት ነው። ማሂር ክፈተው የአሁኑን ቪዲዮ። አይ በቃ ቀጥሉ። ለምን እንደሆነ ታውቃለህ? የገደሉት ይህንን እዚህ አንቀጽ ላይ ያለውን ነው የገደሉት። አንዴ መልሱት ልጁን። ኦኬ ቪዲዮን ክፈተው ማሂር። ኢብራሂም ሊንገሪ ቆይ አንድ ጥያቄ ልጠይቅህ። ቆይ ከመጠየቅ በፊት አምላካቸውን ገለዋል። ቆይ ልጠይቅ ቆይ አንዴ ማሂር ክፈተው። ቆይ አንዴ ተረጋጋ ማሂር። ልጠይቅ የነውንም አዳምጠኝ። ልጠይቀኝ በአብ በወልድ በመንፈስ ቅዱስ ታምናለህ? በአብ በወልድ በመንፈስ ቅዱስ ታምናለህ? የመረጋጋት መንፈስ የለህም። ተረጋጋ እሺ ሚኪ ተረጋጋ። ሰዎች እንዲማሩበት ስለምፈልግ። ኦኬ እሺ እየጠየኩኝ እኮ ነኝ። አንተም እየጠየቅኝ እየፈላለክ እንደምትጠይቀው አንተ በጠየቀው መስመር ላይ ነው የምንሄደው እንጂ ሌላ ጋር ዘለዝል መግባት አይቻልም። ምንም ችግር የለም ነው አንዴ ተቀበል። እስካሁን ድረስ አንተ እኮ ነው እየጠየቅኝ ያለው። ካልተደማመጥን ደግሞ አንድ ላይ አይመጣም። ሚኪ መረጋጋት አልቻልክም እኮ። በሰላም እኔንም አዳምጠኝ እኮ አዳምጠኝ። እሺ ያው ማሂር ክፈተው አንድ ጊዜ ይሁን አንቀጽ የመጀመሪያውን ክፈት። እኔ ማሂርን ነው እያወራለሁ። ተረጋጋ እንጂ ማሂር የለህም? ኦኬ አይ ያው ነው ቪዲዮ ከፈትከው። እሺ ቆይ እስከዛ ኦኬ። ቅድም ምን ብለህ ነበር መሰለህ? አምላካቸውን ሮማውያኖች